ሰላም ጤና ይስጥልን የተከበራችሁ የለዛ ፕሮግራም ተከታታዮች ሰምታችኋል ይህ የለዛ ፕሮግራም ነው ታላቁ የሙዚቃ ሰው ኤልያስ መልካ ባጸደ ስጋ ከተለየን 6 ዓመት ጊዜ ይሆናል ዛሬ ስለ ኤልያስ መልካ እስካሁን ድረስ እንግዲህ ብዙ ጉዳዮች ተነስተዋል ግን ደግሞ ከልብ ወዳጆቹ ከጓደኞቹ ከወንድሞቹ ከሆኑት 3 ወንድሞቹ ደግሞ ጓደኞቹ ያው እሄዳ ያስተጋባ ወንድሞቹም ጓደኞቹ ማለት ከነሱ ጋር የወዲያችንን ልናወራ ኤልያስን ልናነሳው አንዳንድ ኤልያስ የተዛቡ መረጃዎችንም ለማስታረቅ ከዛም ደግሞ ኤልያስ ያልተነገሩ ስነቶቹን ለማንሳት ኤልያስን ዛሬ እናስባለን ጆኒ ራጋ ዳዊት ንጉሴ ሃይሌሩት ስቱዲዮ ይገኛሉ ከነሱ ጋር እንጨዋወታለን እንደከማችኋል እግዚአብሔር ይመስገን ጆኒ በጣም ነው ደስ ይናገር ያረጋግም ስለዚህ እሱን ላስቀድም ጆኒ በጣም ነው ደስ ያለኝ በነገራችን ላይ ያልበመ መረቃት የማድመጥ እድሉን አግኝቼ ነበር እዛም ፕሮግራሙ ቅልብጭ ያለ የተዋጣ ነበር በጣም ደስ ብሎኛል 20 ዓመት ረጅም ጉዞ ነው ረጅም ቆይታ ነው ስለሱ አልበሙን የተመለከተ ፕሮግራም ካንተ ጋር ይኖርናል ዛሬ ስለ ኤልያስ ልናወራ ነው የተገናኘነው ኤልያስን እስካሁን ለሰጠን ባጸደ ስጋ ቢለየንም በሙዚቃዊ ስራዎቹ ባበርክቶ አሁን ድረስ ይታሰባልና ኤልያስን ለሰጠን እናመሰግናለን ተማም እስቲ ስለ ትውውቃችሁ በዛን ጀምር ማን ነው ጆኒ ስለሆነ ጆኒ እኔ መጀመሪያ ማውቀው እኔ ነኝ ስለዚህ በነገራችን ላይ አታስቀይስ ዴቭ ሁለቱ ያው ሙታቋቸው ሙዚቀኞች ናቸው ድምጻውያን ናቸው ዘማና ግጥም ደራሲ ናቸው ዴቭ ግን ዳዊት ንጉሴ ግን ከዚህ ለየት ያለ ሙያ ነው ያለው ከሌላ ሙያ ተስቦ ነው የመጣው እሱንም በኋላ ተነግረናል ከጆኒ ጀምሮ ጆኒ ኤልያስ እንዴት ነው ያወቀው በምን አጋጣሚ መዲና ባንድ ገና እንደጀመርን እንደውም ሌላ ኢንተርቪውም ላይ ተናግሬ ነበር ምንድነው እኔ የሬጌ ፍንዳታ ነው ማለት ነው ገባ ስለዚህ መዲና ባንድ ስገባ የሆነ በአንድ ካሴት በዚህም ሙሉ የሆነ ፈጠን ያሉ ሙዚቃዎች ሰጥቼ ነበር ማለት ነው ገባ እውነቱ ለመናገር እንደውም በጣም ፍሌክሲብል ነበሩ መዲና ባንድ ነው እንዲጠናልኝ ትላልቅ ሰዎች ናቸውና ገባ በጣም ሙዚቃውም ላይ ትልቅ እንትን ያላቸው ናቸውና ከዛ በኋላ ስለዚህ በደንብ እነሱ አሪፍ ነገር ያጥንተውልኛልና ይሰራ እንትን አለ ግን ያኛው ኢነርጂ ያው ዘውጉ ሌላ ዘውግ ነው ሬጌ ነው የምንሰራው ለነሱ ብዙ የሚሰሩትም ዳንሶል ምናምንም ነገር ነበርና ኤሊ ልክ እዛ መጀመሪያ ስራ ሲጀምር እዛ ጊታሪስት ስትሆን ያንን ኢነርጂ ዛኔ መጣችው ስለዚህ ከዛ በኋላ እሷ ከገባች በኋላ ምን መርጣቸው ዘፈኖች ራሱ ተቀየሩ ገባ አይደል የመመርጣቸው ስለዚህ የመጀመሪያው ነገር ትንሽ ከእድሜ ጋር የሚቀራረብ ልጅ እዛ ባንድ ውስጥ ሲገባ ከዛ ደግሞ እሷም ደግሞ ዝም ጸጥተኛ ሙዚቀኛ አይደለችም ዝም ምትል አይደለችም ጠንካራ ፐርሰናሊቲ ማለትና በቃ ከዛ በኋላ የምንሰራቸው ሙዚቃዎች ላይ ትልቅም ለውጥ አመጣን ማለት ነው የምንመርጣቸው ዘፈኖች ላይ ምናም ገባ ስለዚህ የመጀመሪያ ጊዜ ከኤሊ ጋር ተውቃችን ያ ነበር ከዛ በኋላ ያው ኮፊያውስ ሌላ ቦታ ውጭ ድረስ አብራችሁ እስከመሄድ ፐርፎርማንስ ከማድረግ ደረሳችሁ ዴቪስ እኔ የመቀሌ ዩኒቨርሲቲ ተማሪ ያለው የኮሌጅ ናይት ፓርቲ አዘጋጅ ነበርና እዛ ላይ ሚክስ ቴፖች እየሰራው ፐርፎርም ማድረግ ነበር እኔ ሶስቱን ሲዲ ታደለ የሚባል ጓደኛው ጋር ደረሰና ለኤልያስ ይሰጠዋል እሺ የዛን ጊዜ ከመቀሌ ዩኒቨርሲቲ ተመርቄ ስራ እየፈለኩበት ያለበት ጊዜ ነው ስለዚህ ተመረቀው ሜካኒካል ኢንጂነሪንግ ተመርቄ ስራ እየፈለኩበት ያለ ሁኔታ ላይ ነበር ደወለ ስልክ
ታደለ አሰምቶት ኤልያስ እባላለሁ ምናምን ስቱዲዮ ና ላይ ሬድ ዋን ነበር የዛን ጊዜ ስቱዲዮ ሄድኩኝ ሙዚቃው ላይ ኮሜንት ሰጠኝ እንደዚህ ታለንት ይታየኛል ሙዚቃ ተማራለሁ ከዛ ከ3 አመት ምናምን ጥናትና እንትን በኋላ የአየር መንገድ ሰራተኛ ሆኜ ደወልኩለት ስልክ ቀይሮ ነበር ሰፈር ቀይሮ ነበር ወደ ሰሚት ገብቷል እዛ ተገናኘን አሁን አይ ቲንክ አም ሬዲ ያልከኝ ነገር አልኩት ሙዚቃ ስራ ጀመርን ማለት ነው ሶ አየር መንገድ ሰራለው በ3 ወር ወይ በ4 ወር ቀጥሮ ባክ ኤንድ ፎርዝ እየተመላለስን የሙዚክ ፕሮጀክት ጀመርን ሶ የአውታር ፕሮጀክትን ስንጀምር በቃ የቅርብ ጓደኛና ቤተሰብ ሆነን ማለት ነው እንደዚህ ነው እንትናችን የደረሰ ታዲያ ስራ ብዙ እንትን ታወረዶች አሉት ለማሳጠር ልሞክር አሁን ጫፍ ላይ ደርሷል አሁን ደግሞ ዛሬ ከሱ ጋር አብረን የሰራነው የመታሰቢያ ሙዚቃው አለ የዘገየበት ብዙ የተለያየ ነገሮች አሉ እኔም ፐርሰናል የገጠመኝ ነገር ነበር ልክ ኤልያስ ልፈት በኋላ ተደራራቢ በጣም የማይገባ ሀዘን ደርሶብኝ ነበር የቤተሰብ እንትንና ሙዚቃ መስራት ሳይሆን በቃ መቋቋም የሚከብድ ቻሌንጅ ላይ ነበር እነሱ አብረው ስለነበሩ ያውቃሉና አሁን እንደምን እንዳርደርሷል እንደው መጨረሻ ላይ ልከልኝ ያደመጥኳት ሙዚቃ አለች ያጠራ ነው እንሄድ ብዬ እሱን እንዴት እንደጻፍከው እናወራና ወደ ኃይሌ እንሄዳለን እሱ ትራክ 3ኛ ወይ 4ኛ ሳምፕላችን ይመስለኛል ሶ የዛን ቀን ማስታወሰው የሆነ ሙዚቀኛ መጥቶ አልበሙን እያሰማው ነበር ሶ በረጅም ርቀት ስለማገኘው ኤልያስን የዛን ጊዜ የነበረኝ ሐሳብ በቃ ዛሬን ሚስ ላርጋት ነው ምናምን የስቱዲዮ ሴሽን ታጋለ ሶ የሆነ ነገር አስቤ ነው አይዞህ ምን አለኛ አይዞህ 9 ሰዓት ለሊት ሆነ ሶ እንግዶቹ ሄዱና እስቲ የሚሰማን ነገር ሰርታ ጥራኛለኝ ሶ የሰሚቱን ቤት ታቋላ አይደል ዳር ላይ ነው ስቱዲዮ ሳሎን ገባሱ የሚሰማኝ ስሜት ገምተው አንተ ስቱዲዮን ለቆል ኤልያስ የሆነ ነገር ፕሮጀክት ጀምራ ጥራኛለኝ አዲስ ሜሎዲ አዲስ ሙዚቃ ማለት ነው ሶ እሷ ሙዚቃ ማለት ሼር እናደርጋታለን ብቻ ነው እኔ የጀመርኳት ከዛሱ ይሰራት ሶ ሜሎዲውን አልኩና ጠራውት የሆነ ሰምቼ ሶ በእንግሊዘኛ የሆነ ነገር አልኩኝ ማለት ነው እሱን ሪከርድ አደረገኝ ሙዚቃው ነው ረጅም ጊዜ ቆየ ሶ እሱ ካለፈ በኋላ እንግሊዘኛውን ሰማው የሚለው ጓደኛዬ ሄደብኝ አይ ሚስ ማይ ሆሚ ጥንካሬን አጣው እና እስክንገናኝ አይናኪው ዶርና ነው የሚለውና እሱን ከዛ አማርኛ ያደርግነውን ፓርት ያለውን የምታውቀው ከሆነ ያለው ተክሉ ማለት ያለው ማለት ኤልያስ ጀማልሽን የማያውቀው የለም የጀማልሽ እህት ባለቤት ማለት ቤተሰብ ነች ማለት ነው ሶ ከሱ ጋር ወደ አማርኛ መለስ ነው ራሱን ያቀናበረው ራሱ የቀዳቸው ቮካሎች አሉ ሶ ከጆኒ ጋር ተማከርኩና ለሱ ትሪቢዩት እናድርግ በቃ ራሱን የሰራው በአውታር በኩል ለሱ ትሪቢዩት አድርገን ወደ ፕሮጀክቶቻችን እንመለስ ብለን አሰብን ማለት ነው ይሄ ነው ስቶሪ ባጭሩ የሚገርም ነው ያኔ ጤናውም ሰላም ነው በሰላም ነው ምንም ይወደ እንግዲህ አንዳንዴ በሰላም ኃይሌስ በነገራችን ላይ ጆኒ ትዝ ይላል ኃይሌና ኤልያስ ድብድብ እሷን እናነሳታለን ድብድብ እንዲቀረው ዲስከሽን ነው የሚያደርጉት እሺ እንት ነበር ችግሩ እሱም ነው እሺ እንትን ከኤሉ ጋር ዜማ ላስታስ የተገናኘ ዜማ ላስታስ ባንድ ያኔ እነሱ ታኮ ሳውንድ ወደ ወደ አዲስ የራሳቸው ባንድ ሁናንተ ቲጂ አለች ትግስት በቀለ አማኑኤል ማብላደ ከዛ ሚኪ ሳክስ ሚኩ ነጋሽ አለማየሁ ነበሩ ሶ እዛ ያኔ በቃ ጩጬ ሆነን እዛ ነበርና ብዙ ትዝታ አለ የዜማ ላስታስ ራሱ ሌላ ራሱ የቻለ ታሪክ ነውና እሱም ጊታሪስት ነበር እዛ ግን የሁለቱ ነበር ባንዱ የሁናንተና ኤልያስ ነበሩ ባንድ ሊደሩ ሁናንተ ሙሉ በቡፌዳ ጋር የሚባለው አሁን እዛ ለጋር ጋር ፈርሷል እዛ ነበር የተጀመረው በጣም አንተ ክላሲክ ቤት ነበር እዛ የድሮ ቤት ነበር እዛ ነበር ምን የጀመረው ያኔ ነው እንግዲህ ምን ተዋወቀው ማለት ነው ያን ቤካነሳ አይቀር ምን እዛ ቤት ነው እራት የበላ ሁሌ ደሞዝ እራት የበላ ደሞዙን በራት የጫ ስማ ደሞዙ በጣም ዲሊሺየስ ነው ህይወት ስቃይ ነው አስበው ገና ከቤት እንደወጣ ነውና
እንትን አለ እዛ ይሄ ፈርመ ደሞዝ መብላት መብት ነው ከምስጋና ጋር ይሆናል ምስጋና ሙላት ባፋ በጣም ለካ ፈርማለሁ እኔና ብር ወስዶ ያቀም ኤልያስ ሄዶ ብር ደሞዝ ሲከፈል ግማሹ ይቀራልና የሚመጣው ማአት ቢል ነው የኛ ቢል ነው የሚመጣውና የሆነ ሰዓት ሄዶ በቃ እንዳይፈርም ኤልያስ ነው ባይ ምክንያቱም ሲታሰብ የሆነ ወራት አለብኝ ከዛን ቀን እንዳረገ ነገር እንደዚህ እየሰጠን ደሞዝ ቆመናል እንደዚህ ደሞዝ ላይ ይዛላል ቡፌ ከዛ ደሞዝ በፖስታ ሄዱ ነው ሰጪው እሺ እኔ ገይተሽ አንተ አምጣ ኤልያስ ነው እንደው ምዳለብኝ አምጣ አለኝ አለዚያ እና እሺ በጣም እዛ በጣም ማት ታሪክ ነው ያለው የሚገርም እንደው ሌላው አሁን ወደ ስቱዲዮ እንምጣ እሺ ከሴዳላ ጋር ስቱዲዮ እንምጣና ከኤልያስ ጋር ምንድነው የሚያጨቃጭቃችሁ ሁሌ ተጨቃጭ በተለይ ኳስ ማየት አይቻልም አይደለም ጆኒ እስቲ እሱን እናንሳው ኤልያስ ደጋፊ እሱ የአርሰናል ደጋፊ ነው እኔ ማንቸስተር ደጋፊ ነኝ እሺ ችግሩ ከዚህ ነው የሚመነጨው ሲጀምር ማለት ነው ከዛ አሁን ለምሳሌ ስራ ማታ ካለውና ማለት ነው እኔ ማረሰው ማለት ነው ሳንፈልግ ለሱ ደግፈን ነው ማታ ሊበላሽ ስለሚችል ስራ ገባ በተለይ ከባርሴሎና ጋር ከተጫወተ አርሰናል በቃ ስቃይ ነው በቃ አንተ ባርሳል አንችልም መደገፍ ወይ ማለት ከደገፍ ስራ ይበላሻል ምን መሰለ በጣም ስለምንበሻሸቅ ነው እሱም ካገኘኝ በጣም ነው የሚያበሽቀኝ በቃ ገባ እኔም ደግሞ ያው ካገኘው በጣም በቃ በጣም ነው ባበሽቀውና ሰው ሁሉ እኔ አንድ ቀን እዛ ሰሚት የነበረ ጊዜ እውነት አንድ ቀን ሰው ሁሉ ለሱ ሲደግፍ አድሮ አረባክ ሜሲ ልጅ እየተባለ ጆኒ ታስታውሳል አንድ ቀን እኔም ሁለታችን ማንቸስተር ነን እሱ አርሰናል እሺ እና ያው ማንቸስተሩ ለአርሰናልን most of the time ገባ ጥሩ እንትን ነበርውና ያኔ ግን ባርሴሎና በጣም ቶፕ ነበሩ እና ከሪያል ማድሪድ ጋር ጨዋታ ነበራቸው እኔ እና እሱ ሪያል ማድሪድ አይደለንም እሷ ባርሴሎና ነች ገባ እና ባርሴሎና እንደሚያሸንፍ 100% እርግጠኛ ነች ከዛ ሶስታችን ቁጭ ብለን እኔ እና እሱ የግድ ሪያል ማድሪድ ደጋፊ ሆነን እና አይደላችሁ እኔ አገንስት የግድ ነው የዛን ቀን ስራ አልነበረም ማለት ነው ሮናልዶ አይ ነፃ ነው ስቱዲዮ ስራ ሮናልዶ 5 ለምናምን ያሸነፉ ቀን ነው ገባ ሪያል ማድሪድ በቃ ኦልሞስት ማልቀስ ነው የቀራት ማለት ስለ እግር ኳስ ሲነሳ ሁሉ ያንንም ማስተዋወሰው እኔና እሱ እንፈርሳለን በገባ ቁጥር ሮናልዶ ያገባ ይዘላል እኔና እሱ በደስታ እንፈራፈራለን እሷ ደንግጣ በቃ ገባ ሁሉም ሰው ባርሴሎና እንደሚያሸንፍ ይታወቃል ባይ ዘ ዌይ በጣም ጎበዝ ኳስ ተጫዋች ነበር ኤልያስ የሚገርም ኳስ ይዞ እንደዚህ አሁን ሲያንጠባጥብ ስታየው ይገርምሃል በቃ ታውቃለህ እንትኑ ማለት ነው ታለንቱና ምናልባት ሙዚቀኛ ባይሆን እውነት ኳስ ተጫዋች የሚሆን ይመስለኝ ነበር ሲሪየስ አሁን የሰፈሮቹ ልጆች ሲያወሩ ማራዶና ነበር እሱ ይላል እኮ እንደዛ ነበር የሚሉትና እንትን በተለይ ይሄ 97 98 እስከ 2000 ሆነ 2002 3 ድረስ በእኛ ማለት ይሄ በጣም በቃ አርሰናልና ማንቸስተር በጣም እንትን የነበሩበት ታይም ነበርና ማታ ሲሰራ ጌም ካለ ቅዱልኝ ይላል ገባ እንዳያልፈው ማለት ነው እና ምንም ሬዲዮና አጠፋፍቶ ነው ሳይሰማ ዜና በቃ ስራውን ሰርቶ እንዳይረበሽ ማለት ዜናውን ሳይሰማ ከዛ እኔ ደግሞ ወይ ማታ አይቼዋለሁ ያን ጌም ገባ ሶ ከተሸነፈ አርሰናል በጠዋት ነው የምመጣው ማለት ነው ለማብሸት ኃይል አይነሳም እኮ ጠዋት ኃይል ማታ ቻው ይጂ መተኛ ሲገባኝ ለነገር ተነስቼ ከዛ ልክ አንካኩቼ ጠዋት እንግዲህ እሱ ወይ ሙዚቀኛውን ሸኝቶ ምናምን ቁርስ ምናምን አዘንተን ብሎ ቁጭ ብሎ ላይ ነው አይቶ ሊተኛ እና ልክ አንካኩቶ ሲከፍት ስገባ ውጤቱን ነው የምነግረው ከተከ ምናምን ነው የምለውና
ሌሊቱን ሙሉ አቃጥዬ አስቀድቼ አድሬያለሁ በቃ ስለዚህ ኃይሌ በጠዋት ካንኳኳ አስተግራጅ መጥፎ ዜና ነው እንደዚህ የለውም በሩ በቃ ዳዳ ከከፈተ በኋላ በቃ የግድ ነው እና ከኤልያስ ምን ሚስ ታረጋላችሁ ይሄንን ነው የሚስማው የእውነት ዴቭ አሁን ቅድም እንዳልኩ ፐርሰናል ህይወት ላይ የሚያደርግ ጣልቃ ኢንቮልቭ የሚያደርገው ነገር አሁን ወደ አየር መንገድ የመመለስ ጥያቄ አቅርባችሁ ተመለሱ የተባለ ጊዜ ቤተሰብ ነበር አዎ እሺ የዛን ጊዜ አሁንም ሙዚቃ ላይ እሱ ላይ ያለውን ሚላል ነገር ነው የሚስማረገው በቤተሰብ ብዙ ጫና ይደርስብኝ ነበር መመከር ያው አየር መንገድ ትልቅ ድርጅት ነውና ከዛ መውጣት እና ሙዚቃ ውስጥ መሆን ቀጥታ ተጋጨ የሙዚቃ ህይወቴና በተለይ አውታርን ከጀመረን በኋላ እዛም ሽቼ ከዛ ጧት የሚወስደኝ ሰርቪስ 10 ተኩል ከሌሊቱ ይመጣል ብላምን ተማታ በቃ ተጋጩ ከዛ በቃ ሁለቱ ተጋጩ የዋርኒንግ ተሰጠኝ ተከታታይ ነገሮች ከዛ ተርሚኔት ተደረገ ተመከረ ተባለ ኃይሌ ደስ ስለሚለው ነው ታሪክ ሶ ተመለሱ የተባለ ጊዜ እኔ በቃ ሌላ ህይወት ለምጃለሁ የስቱዲዮ ምናምን የሚባል መንብልብ ጊዜ ቤተሰብ ጋር አሁን እሱ ከሞተ በኋላ ነው የምሰበው እናቴም ካረፈች በኋላ ነው ከሷ ጋር ቀልጁ በቃ ሙዚቀኛ ነው ታውት ቴክኒሻን አይደለም የሚል ከባድ ሙግትና አላውቅም እሱም አይነግረኝም ዳይሬክትሊ ከናቴ ጋር በቃ ይሄ የሆነ ነገር ጥጋስ ይዞልኛል የቤተሰብ ጫና ጋር አነግራውም እንጂ እኔ ራሱ ካለፈ በኋላ ነው ማለት በጣም ፍልሚያ ነበር ለካ ይደውሉልኛል እንዴት ነው ያው ለሱ እንዳይጨነቅ አነግራው እንጂ በጣም እንደው ነበር ከማለት ካለፈ በኋላ ነው ማቀው ይሄንን ሚስ አደርጋለሁ ሙዚቃ ላይ ደግሞ ሙዚቃ የነበረኝ ሙዚቃ ወዳለሁ ምናምን ስመጣ ወደሱ ምናምን የሆነ ነገር እኔ አሁን ጊታር ሊክ ላድንቅ ይችላል ወይ ፕሮግሬሽን ምናምን ቆይሽ እንደዚህ ኦዲየንሶችን ምን ልትላቸው ነው የሚል ሐሳብ አሁን እኔ ሐሳብና ግጥም የሚለው ነገር ኤልያስ ጋር ነው ፒክቸር እንዳደረገው እንትን ያርኩት የስቱዲዮ ዴፊኒሽን ያው 3 በ4 ወይ 4 በ4 የሆነች ሩም ውስጥ ይሄ የሙዚቃ መሳሪያዎች ስብስብና ይሄ ኢንተርፌስ እንትን ሳይሆን የሰው ክፍት የሰው ጆሮ የምናገኝበት ፖርታል እንደሆነ በቃ በዛ እንትን ዲፋይን እንዳደረገው አድርጎኛል ይሄን ሚስ አደርጋለሁ ጆኒስ ነው አንደ መጀመሪያ ዕውቀት ማለት ነው እነዚህ እኮ እነዚህ ናቸው አንተ ጁኒየርስ ጁኒየሮች ናቸው አይ ነው አያምንም እንጂ እሱ እንዴ በጣም ሚስ ማድረገው እንደሆነ ታውቃለህ አሁን እኔ ከድሮ ጀምሮ ብዙ ውሳኔዎችን በራሴ በወጣትነቴ ከቤት የወጣው ሰው ነኝ የሽማግሌ ኑሮ የነበረኝ ሰው በኃላፊነት በጣም የሚሰማኝ ሰው ነኝ አገባህ አይደለ ዘልዛላ አይደለም ምናምን በራሴ ነው እና ብዙ ውሳኔዎችን እኔ የምወስን ሰው ነኝ ግን የመጨረሻው ውሳኔ ላይ ምንም ነገር ላይ ህይወቴ ላይ ምንም ነገር ላይ ምናልባት ብዙ ነገር ላይ ገባህ ለማባሌ የመጨረሻው ውሳኔ ላይ እሱ ጋር ነው የምደውለው ገባህ ስለምንም ለወስን የሆነ ሁለት አቅጣጫ ይዤ ማንንም አላምንም ጠንካራ እምነት አለኝ ገባህ በየ ያቺ የመጨረሻውን ውሳኔ ለማድረግ ኤሊ ይሄ ነገርና ምን እለዋለሁ ማለት ነው አሁን ለምሳሌ በእኔ አልበም ሰራ ያኛው ቁልፉን ስጪኝ አልበም አበጋዝ እንደዚህ ተንከባክቦታል ገባህ አይደለ ሌላ ቦታ ቢቀዳም በሱ በኩል አልፎ መጨረሻ ላይ በደንብ አድርጎ ያንዳንዷን ነገር ጽድት አድርጎ አንድ ትልቅ ሰው አለ ገባህ ያን መጨረሻዋን ኤክስኪዩሽኑ ላይ በደንብ እንትን ይሄን አልበም ስሰራ ምንም ነገር ይሁን ምንም ነገር ሄጄ ያሰማዋለሁ ኤልያስ ገባህ ስለዚህ የሌላም ሰው ስራ ሆኖ ኖ የኔን ስራዎች እኮ አዎ ራሴ የምሰራው ነው whatever ዞሮ አሰማውና ሁሌ የሆነች ነጥብ ሲነግረኝ እኔ ያላየሁበትን አንግል ነው የሚነግረኝ ከዚህ ለመናገር ብሎ የሚናገር አይደለም ኤልያስ ከዛ ደግሞ የሆነ ጃጅመንት አለው ምን ጃጅመንት አለው መሰለ አንዳንዴ አሁን ለሌላ ሰው ሲሰማ እናቱን አማክሮ እናቱ ጋር ደውሎ ሲባል ለራቀ ሰው እንደ ዱርዬነት ገባ እሱም ራሱ ሙዚቃ ውስጥ ህይወቱን አጥፍቶ ሌላ ሰው ደግሞ ጎትቶ ይከታል እንዴ ገባ የመለገበ ለአንዳንዴ ብላይንድ እንደዚህ ለሆነ ሰው እንደዛ ይመስላል ግን አይደለም የሰው ልጅ ሁሉም ሰው የተፈጠረበት የሆነ ቦታ አለ የሆነ ቦታ ያን ኢንቫይሮንመንት አዎ ደስ ይያለው ኢንጆይ ያደርገው የሚሰራው
አሁን እሱ የሆነ ስትራክቸርድ የሆነ ሲሪየስ ነገር ላይ አንድ ነገር ላይ ለምሳሌ እንትን ምንድነው ሙዚቃ ላይ ያለው ጥንካሬ የሆነ ቦታ ላይ ደግሞ የሆነ ድክመት አይበታለሁ አባባሌ ገባ ለዛ ነው ለስትራክቸርድ ለሆነ እንትን ስራ ህይወት ገባ እዚህ ላይ ደግሞ ያዛጋ ዊክነስ የሆነ እዚህ ጋር ትልቁ ጥንካሬው ሆኖ ደግሞ አይዋለው ማለት ነው ስለዚህ እሷ የሰው ልጅን በዛ መደረጃ ነው የምትረዳው ይሄ ሁሉም ሰው በሚያየው ምስል አይደለም በዛ ነው የምትረዳውና እሷ ኢንቮልቭ ስታረግ ትልቁን ኃላፊነት ከሷ ላይ ተሸክማ ነው የመልገባ አታርግም እንደዚህ ለሁሉም እየደወለች የምትል አይደለች ምክንያት ስለዚህ አሁን እኔ ይሄን አልበም ላው ከመውጣ እርግጠኛ ነኝ አሁን ብትኖር የሆነ ለውጥ አድርጋ ነበር ወይ ገባ ሄር ለማዋሌ ለምን ማንንም አላምንም በጣም ጠንካራ እምነት አለኝ ማምኖን ነው የምሰራው ግን ለሷ ቦታ አለኝ ሁሌ ስለዚህ ለኔ ሁሌ እዛ ፖይንት ላይ ያ ሰው የለም ደውልለት ሰው የለም ማለት ነው ገባምለ በዛም ይሳረጋሉ በጣም ጥሩ ስለ ኤልያስ ነውና እየተጫወትን ያለነው ከማን ጀምር ሶስታችሁንም ከኤልያስ ቅንብሮች እንደ ፕሮግራማችን እንደ ጨዋታችን ማዋዣ እንጠቀማለንና ኃይሌ ከኤልያስ ቅንብሮች ውስጥ ለአድማጮች ብንጋብዝ ብለህ የምትመርጠው ዘፈን አለ ያው እንግዲህ ኤልያስ በርካታ ስራ ማስተር ፒሶች ያሉት ሰው ነውና እኔ የሚገርም አንድ ያው ምን ተፈጠረ ታውቃለህ የሆነ ጊዜ ውደደኝ ተብሎ የሚለው የዘሪቱ ዘፈን ውደደኝ ተብሎ ቤት እንግዲህ አስበው ከወጣ ከስንት አመት በኋላ ማለት ነው በጣም ከረጅም አመት በኋላ ቤት ቁጭ ብለን ከጓደኞቻችን ጋር ጊታሪስት አለ የኛ ደረጀ እና ቤት ቁጭ ብሎ በጊታር ይጫወታል ቤትና ሳይ ሁለት ኮርድ ነው ታውቃለህ ዘፈኑ ጠቅላላው ማለት ነው ደወልኩለትና ኤልያስ አንተ እንደዚህ ይሄ ዘፈን ይገርማል እኮ ማአት ነገር ያለበት ይመስላል ግን ሁለት እንትን ነው ምናምን አሁን እኮ ነው ያስተዋልኩት ስለው በስንት አመት ትትረኝ ምናምን አለኝ ማለት ነውና እዛ ቤት ውስጥ አሁን እንዳለ አሁን ለምሳሌ የሆነ ቦታ ቁጭ ብዬ ዘፈኖቹን ስሰማቸው ምናምን እኔ ያን ቀን ያ ወይ ያ ዘፈን ሲሰራ ወይ የሆነ ነገር ተፈጥሯል እዛ ቤት ወይ የሆነ ነገርና አሁን ነው ማለት ከሆነ ጊዜ በኋላ ነው በደንብ የምንሰማቸው ማለት ነው ለምን ያን ቀን እስቲ ስሙት ይላል አሪፍ መሆኑ ግጥሙ ዜማውን መሳካቱ በቃ አሪፍነቱን እሱ እንደ ፕሮዳክሽን ነው የምንሰማው ሶ አሪፍ ነው አይደለም ብሎ የራሱን ስራ ያሰማሃል ማለት ነው ከዛ ባተረፈ ቁጭ ብለህ እንደ ሙዚቃ አትሰማውም ገባ እንደ አድማጭ ነገ ደግሞ ስቱዲዮ ስትሄድ ሌላ ነገር ነው የምትሰማው አፍተር ቱሞሮም ሌላ ነው የምትሰማው ገባህና አሁን ነው ገባ ቁጭ ብለህ ስትሰማቸው ይገርምሃልና እኔ የቤሪ አልበም በጣም ይገርመኛል አሁን ስሰማው እዛ ላይ ያሉት የሱ ሳውንዶች ጊታሩ በተለይ ማለት ነው በነገራችን ላይ ትራንዚሽን በጣም በቃ ለየት ያለ ሳውንድ ይዞ የመጣበት ስራ ነው ከዛ በኋላ ነው እኔ አሁን ጆን በጣም በእውነት የሚገርመው ጊታር ተጫዋቹ የነበረውን ኤልያስ አሁን ሰው የሚያውቀው በአሬንጅመንት ያ ምናቀው እኔ እናንተ ምናቀው ኤልያስ መድረክ ላይ ያለው እኔ አሁን ይቆጨኛል ቅጂዎች አለ መኖራቸው ብዙ መድረክ ላይ ሲጫወት መድረክ ላይ ኤልያስ እኔ ባንድ ውስጥ ጊታር እንደዚህ ሁሉንም ነገር ሲሆን ያየሁት አሁን ኤልያስ ላይ ትዝላል አይደለም የሆነ ነገር ሲጎል እሱ ነው ያ ትጃለ ይሰጣል ከመዲና ባንድ ጋር በጣም ተጫወተ ፐርፎርም ያረኩ በጣም ነገር በጣም በቃ ሰው ማየት አለበት It's a thing, let's stop, let's make out to microphone and start to make it a lot different. Take the girls to the book, I'm a small, and I'm a wish they can remedy. And by what? A Jamaican is the cool, from the test of Washington to what up, for smoke, bag and red. I am a one, the leg, and me not this much age to get up. So them they just open up the book, like a dab. First up the reggae music, all the words, lyrics, make sagas every time we touch the mic. Give me one sagas, but I'm nice, get the vibe. We are after that, this is the definition of shot. Dig it on. Leading on a way, boy. Leading on a way, boy. Leading on a way. Let's up, let's up, let's up, let's up,
ሲጫወት መድረክ ላይ ጊታር በተለይ ሲጫወት እና የቤሪ አልበም እኔ ደስ ይለኛል ብዙ የሰራቸው የድሮቹ ሳውንዶች አሉ የቴዲ ላይ ያለው እና እኔ ይሄን ነው ማለት አልችልም ግን በተለይ እኔ የቤሪ አልበም ላይ ያለው አንድ ምረጣ እንድንሰማስ ብሉዙ የሷ የቤሪ ህሊና የሚለው ማለት ከነ ትርጉሙ ከነ መልእክቱ ማለት እሱና ደምጣለን በዚሁ የእናንተ ምርጫ ወደ በኋላ አቀበላለሁ በግድግና አንገተናቃችሁ አንድ ምረጣ አይ ማዋጃና ከዛ ደግሞ የሆነ ነገር እናረጋግጣለን ከዛ በኋላ እንሰማለን የስቱዲዮ ትውስታችሁን እናንሳ የሆኑ ሞመንቶች አሉ ገብቷል አይደል ጆኒም ዴቭም ሃይሌም ኮዲን ያመመኝ ትዝብልኝ እሺ ነበር ጉኔ ደግሞ እሺ ነበር አስጀምረዋል እንትን ቢከብድም ነው አይደል ዘፈኑ ላይቻል የለም ሁለተኛው አለ ያለው እሱ ቀረጸኝና ገባይ እሱ ሲቀርጽ ፒስ ባይ ፒስ ነው የሚቀርጽ ማለት ባንዳ ያዘፍነ አሁን ላይቻል የለም የሚለው ቢከብድም ገሉ ብቻ በልልኝ ይለኛል ገና ሀብሎ መስራት ሲጀምር ነው ጸብ የሚጀምረው ማለት ነው ከኔ ጋር ለመሰለ ወይ ኖ ሀያቱን እንደረጊ እንደዚህ አድርገው ምን አልለዋለሁ ዝም በል ምናምን ነው የሚለው ወይ እዛ ቁጭ በል ዘግባና በቃ ቁጭ በል እዛው ቁጭ በል ምናምን ተብሎ እና ይሄ እሱን ዘፈን ሲቀዳ ምን አስበዋል ይሄ ቮካሊ ይሄ ከዜማው የሚሰማውና ድምጹን ስትገባው እንደዚህ ይሄ ቴክኒካል ይሄ ከቫውል ጋር የተገናኙ ነገሮች ያሰራ ነውና መሞከር የምፈልገው አዲስ አዘፋፈን አለ ብሎ እሱን ነው ያረጋለው ገባህና ቢያንስ 4 ባር እንዘፍን ነበር በፊት ገባ ይሞላል ቢያንስ እርጅና መጣና ድቅና ለፊቴ ምናምን እባክህ ተመለስ ልጅነት በሞቴ ድረስ ቀርተን ከዛ ደግሞ ነው እሷን ያስተካከለ ምናምን ይሄኛውን አሁን ጭራሽ ይከብድም ቅሉ ብቻ በልልኝ ይለኛል ማለት ይከብድም ቅዳለ ማለት ድጋመው ይለኛል ማለት ከዚህ በብዛት ይሁን ቢያንስ ልግፋውና ትንሽ እሺ ቢያንስ ሁለት መስማት ሁለት ሰንኝ እንኳን ለበልና ይበልላል ከዛ 11 ሰዓት ሆነ ባይዱ ሊነጋ እንደዚህ ሆነ 12 ሰዓት እቺን ቃል ለመቅዳት እንደዚህ እያልን መጨረሻው ደረስን ስዛር ሲል ኮሪና ወይ መስፈናቃት በእውነት ነው ኮሪና ምን መጨረሻ ላይ በቃ እሺ ይበቃል ስቱዲዮ ውስጥ ምን ይለኛል መሰለ ስንገናኝ ደስ የሚል አንድ ስራ ጨርሰን ነው የምንወጣው ዋው ደስ የሚለው ኤልያስ ጋር እና እናንተ ስንገናኝ ይላል አንተ ይሄ የዜማ አይዲያዎችን ይወዳቸዋልና የሆነ ጫካ ትጥሳለህ ይላል ከዛ እኔ እመጣልና ይላል ዜብራ ላይት ምን አንተ እንትን ጥርጊያ ነገር ነው የምትሰራው በደረማ መስሎ አዲስ ነገር ከፍታለህ ይላል ምን ታራው ላይ ነው ህግ ይወጣለታል ምን ታራው ላይ ዜብራ ምልክት ይደረጋል ኖ ፓርኪንግ ይላል እዚህ ጋር እና አሪፍ ነን ይለኛል እኔ እናንተ ገፋና እኔ ስቱዲዮ ውስጥ በጣም በቃ ኢንጆይ የምናደርገው ሰዓት ነው ኦፍ ኮርስ እንጨቃጨቃለን ያው ስቱዲዮ የሚመጣ ሰው አንዱ ስራውን ሊሰራና የኔና የሱን ጸብ ሊሰማ ነው አይ ነው የሚመጣው የታወቀ ነው ዴቭስ እኔ ወደ መጨረሻ አካባቢ ወደ ቁጡ ኤልያስ ነው አሁን የሆነ ፕሮጀክት ላይ እየደከመው ከወጣ በኋላ ከሰለሞን ኃይለ ማርያም እኔ እሱ ሆነ መጨረሻ ላይ እየሰራ የነበረውን ፕሮጀክት አይደል ኤልያስ ነው የሰራው ኖ ሰለሞን ኃይለ ማርያም ሚክስ እና ማስተሪንግ የሚሰራ ልጅ አለ ሶስታችን እሱ ስቱዲዮ ሆነን ኃላፊነት ወስደን እሱ ዳያሊሲስ ያደረገ እንደዚህ እያሰማ ነው እያላከን መስራት ጀምረን ነበር የሆነ ሙዚቃ አሩን ነው ሜንሽን ማድረግ ካለብኝ ከዛ የሆነ ቦታ ላይ የሆነ ዜማ የረዘመ መሰለንና እዚህ ጋር ይሄኛው ይቆረጣልን ማለት ነው አንድ ላይ ሰራ ነው አዎ አንድ አጥቅስ ዘፈኑን ቢ ከዛ ከዳያሊሲስ ወጣ ወይ እንዳትወጣ በስልክ ከዳያሊሲስ ነው እሱ ባይዘው እኮ the last ኤልያስ አሬንጅመንት ነው አይ ነው እኔ እንትኑን መጥቀስ ስላልፈልኩ ነው ዘፈኑ አዎ ገደል እሺ ምክንያት አለ አዎ እሺ ችግር የለም በቃ ይሄን ኤልያስ ትንሽ ሰው የሚያውቀው ከሆስፒታል ወጣውና ማን አንተ ነህ ሙዚቃ ምን እንዳሰብኩ ይሄንን የሆነ ፓርት ተቆረጠች አላ ወጣ
ከዳያሊሲስ እኔን እኮ ነው ከዛ ጦርነቱ አይ በቃ ይሄን ኤልያስ ትንሽ ሰው ነው የሚያውቀው ነው ማለት እና ምን አስቤ ምናምን ከዛ ይሄ ፓርት እኮ ትንሽ ረዘም ብሏል ምናምን ነገር ጭራሽ ምናምን ነገር አለ እና ትዝ ካለ ክራር የሚጫወተው ጋር ሁላ ደወለ እቀጥላለሁ ምናምን ብሎ ሶ የዛን ቀን አነጋን የሆነ ፓርት ላይ የሚያስተካክለው አስተካከለና ጽሁፍ ጨመረ ለዛ ነው አልጠቅስም ያልኩ እንትኖች የጻፋቸው ጽሁፎች ከዛ በኋላ እኔ ልንገር እንደዚህ የሆነ ሙዚቃ አለ ያ ሙዚቃ የተሰራ የግሩፕ ነው እሺ ከዛ ኃላፊነት ሰጥቶናል እሱ ሳንቴ ታሟል በዛ ሰዓት ስለዚህ ሲሰጠን ኃላፊነት ገባ ስላመነብን ነው ይሰጠን እሱ አለ ዋናው እሱ ስቱዲዮ ጎበዝ ነው ዴቭ ባይዘው አሁንም እሱ ነው ሙዚቃ የሚሰራው ከዛ አንድ ላይ ሆነን ስለተባለ መባል ያለበት ስለተባለ ይሄኛው ባይደገም የተሰራ የግሩፕ ነው እሺ ከዛ ኃላፊነት ሰጥቶናል እሱ ሳንቴ ታሟል በዛ ሰዓት ስለዚህ ሲሰጠን ኃላፊነት ገባ ስላመነብን ነው ይሰጠን እሱ አለ ዋናው እሱ ስቱዲዮ ጎበዝ ነው ዴቭ ባይዘው አሁንም እሱ ነው ሙዚቃ የሚሰራው ከዛ አንድ ላይ ሆነን ስለተባለ መባል ያለበት ስለተባለ ይሄኛው ባይደገም አዎ ዜማው ራሱ ደግሞ ሊል ነው እንደገና 8 ባር ገባ ማለት ደብል ማለት ነው ስለዚህ ይሄ ቆረጥ ብለን ቆረጥን ማለት ነው የሚገርምህ እኮ ያን ቀን እኮ አሰምተናል ግራ ይገባኝ እኮ ወስደን አሰምተናል እኮ ሰውም ነበር አልጋ ላይ ነበር ግርግር አሪፍ ነው አለና ቤት መጣ ማታ ማለት ነው ተከፈተ ስማም ሌላ ሰው ነው የሆነብን ማለት ነው አዎ ሌላ ኤልያስ ነበር እና እኔም ገገምኩ እኛም አይሆንም አይገባም ከዛ ከክሊፕ በኋላ አስገባ ያ የሚፈልገው ነገር እሱ ብቻ አይደለም መግባቱ አሳምኖናል ባይዘው እኔ አስደንግጦ በኋላ ሊያረግ ያሰበው ግን ስንከራከረው ማለት ኤልያስን አልሰማል ነው እኔና እሱ ቁጭ ብለን ማለት በፍጹም አይሆንም ማለት የሱ አረጅመንት ነው እንግዲህ እንደዚህ ወገቡን ይዞት ያለ መናናቅ እዚህ ቤት ያለ መናናቅ አለ ነው አረድ በቃ መናናቅ አለ ማለት በጣም ኤልያስ ማለት አናግሮ እሺ ነው ምንለው ያን እንዲብል በቃ የሚሰማ አጣ ማለት ወገቡን ይዞ ቆሞ ማለት ካገባለበት አዎ አይ ነው በዚህ ቤት በቃ መናናቅ እንደው ማለት ክራር ደወለ ሰው ጋር መጣ ተቀዳ መቼ ይመቻል አረ ይረዝማ አልኩ ማለት በቃ ስላናደድ ነው ማለት የሚገርም እኔ ራሱ እንደዛ ተከራክረ ነው ለካ ከዛ እዛ ዘፈን ላይ ሲንዝ ቤዝ ያሰበዋል ሲደግመው አነጋልኩ በሌላ እንትን ዜማው ራሱ ተደግሞ ሌላ ፕሮግሬሽን ለካ ያሰበዋል ፋይናሊ ይሄ ስላለ ነው አለ ማለት ነው አረጋው እግዚአብሔር ይባርካችሁ ተባለ ምናምን ጧት ላይ ማታ ግን ሌላ ነበር ሁኔታው ሌላ እኔ በቃ ይሉ አቀማቱ በቃ እንደዚህ እንትን ይዘው እዚህ ቤት ምናናቃለ በቃ አይ ጆኒስ አሁን ሰው you አንዳንዴ ስለ ኤልያስ አንዳንድ ነገር ስትናገር አንዳንድ አርቲስቶችም ስለ ኤልያስ አሁን ሙዚቃ ላይ የኤልያስ ልዩ ባህሪ ስቱዲዮ ውስጥ ምንድነው በሚለው ነገር ላይ የሚናገሩበት መንገድ ሌላውን ሙዚቀኛም በተወሰነ ደረጃ ኢንሰልት ለማድረግ ይመስላል ማለት ነው ገባ አባባሌ ግን አሁን አይደለም ግን ሁሉም ሰው የራሱ ገባ በጣም ወዳቸው ሙዚቀኞች በጣም የሚወድ አሰራር ያላቸው ሰዎች አሉ አሁን የኤሊ ነገር ፐርፐዝ ነው ማለት ነው ገባ አሁን ይሄ ልክ አንተ ሙዚቃ ይዘመታል እሱ ከዛ ሙዚቃ የሆነ ፐርፐዝ ፈልጎለታል ሆነ ምክንያት ገባ በሆነ መንገድ በቃ ምክንያታዊ እንዲሆን ይፈልጋል ሙዚቃው ማለት ነው ገባ አሁን ለምሳሌ በቪዲዮ ሲበላሽ የሚናደድበት ነገር የሆነ ሰው ሙዚቃውን ሰርቶ ቪዲዮ ሲሰራ የሱን ታሪክ በትክክል ያብዳል የኤሊን ያኛውን ሳይዶን የምታየው እንደዚህ አይነት ነጥብ ላይ ነው አሁን እነሱ እንደሚሉት አይነት ታሪክ እሱ የሆነች ነገር ሲያደርግ ሁሌ ለዋለው ድክመትና ጥንካሬን እንደውም ከዚህ ጋር የጄ ምናገር እንትና ድክመትና ጥንካሬን አንደርስታንድ ያደርጋል ስለዚህ አሁን ለምሳሌ
ሁሌ ስቱዲዮ ስትገባ ታዲያ ምን ይሆናል መሰለህ ስለሚያውቀው ድክመትህን የሆነ አይነት ሜሎዲዎች ላንተ የማይመጥኑ ወይ ደግሞ አንተ ማትመጥናቸው አይነት ሜሎዲዎች ሲመጡ እነሱን ከርቭ አርቲስቱ ላይ ገባው ይችላል ገብቷል አባባሌ ስለዚህ ሲቀዳ በቃ ላበህ እሱ እንዳለው ላበህ ፐርፌክት ነገር እጁ ላይ ስኪዝ ነገር ሊያደር ይችላል ከጊዜው ጋር ዛሬ ጨርሼ እሱን ምናምን አይደለም እዚህ ይሄን ስራ ያን ምክንያት በቃ ቢልድ ማድረግ አለበት ማለት ነው ገብቷል አባባሌ ስለዚህ ሙዚቃውን ተወስዶ ሌላ ቦታ የሆነ ነገር ሲደረግበት ወይ ምናምን እንደሱ ቶሎ የሚበሳጭና የሚቀየም ሰው የለም ለምን ያን ትልቁን ስል ታበላሽበታለህ ማለት ነው አሁን የካይሌ ጋር እውነት የሚገርም ሂደት ነው የአይሌ እና የኤሊ ያ ሰዓት ስንት አመት ነው የፈጀው አልበም ተጀምሮ እስኪያልቅ ከመጀመሪያው ከገባህበት አዋሳ ሁሉ ተከዶ 9 አመት 8 አመት whatever ይኸውልህ ይሄ ለሌላ ሰው በዛ ሰዓት አልበም ብቻ አይደለም የተሰራው የሆነ ትልቅ ሰው ግብዳ ሰው ነው ቢል የተደረገው ገባ ፐርሰናሊቲ ብቻ አይደለም ፐርሰናሊቲ አንድ ነገር ፐርሰናሊቲ ኦፍ ኮርስ ሁላችንም ጋር እኔ እንደስለ እኔ ኤሊን ቁጭ አድርጌ መገስጻት ሰው ነኝ የነጥ ቦታዬ ላይ ገባህ ለባባሌ ተቀባይ ብቻ አይደለም ሰጪ ነኝ እኔ ማለት ነው ማለት እንደዚህ ነገር ላይ የራሴ እንትን አለኝ ተከራክሬ ማሸነፋት ነገሮች ይኖራሉ ከዛ መቀበላት ደግሞ ለህይወቴ ደግሞ ጠቃሚ ገባምለ የኃይሌና የሱ እንትን ኃይሌ መጀመሪያ ሲመጣ ስለ ሙዚቃ ላይ የነበረው ዕውቀት እና ልክ አልበሙ ሲወጣ ሌላ ሰው ነው ገባባባሊ እሱ ስለ ሙዚቃ ያለውን አመለካከት በደንብ አድርጎ በቃ ውስጡ በቃ በሚገርም ሁኔታ ነው ያነጻው ሙዚቀኛም ነው ያረጋው አንደርስታንድ አርከኝ ይሄ በጣም የሚያስደነግጥ ነው አሁን ሁለተኛ አልበሙ ሲወጣ በጣም የኔ ፌቨራይት አልበም ነው ማለት ነው እሱ ሁለተኛ አልበም የኤልያስ ተች ኤልያስ እዚህ ላይ ብዙ ነገር አይቀየርም ገብቷል ምን ማለት ነው ምንም ለኔ ጆሮ የጎደለው ነገር የለም ገባባባሌ አሁን እሱ የሰራውን ሜሎዲ የሰራውን ግጥም ምናምን እዚህኛው አልበም ላይ አንደርስታንድ ስታደርገው እና ምን ያክል ጥልቀት እንዳለው ስትረዳ ያ ሰው ነው የተፈጠረው ገባ ያ ሰው አልነበረም ስለዚህ ኤሊ ሙዚቃ ውስጥ ከሙዚቃ ጋር ብቻ ሳይሆን ከፐርሰናሊቲ ከሰውየው ጋር ያን ሰውዬ ግርማ ሞገስ የሚሰጠው የሆነ ግዙፍ አርቲስት የበለጠ የሚያደርገው ነገር አብራ ትሰራለች ማለት ነው በዚህ ፕሮሰስ ግን እሱም አሪፍ ተቀባይ ነው እውነት እንደሱ ደም ብዛቷን የሚያስነሳበት እንደሱ በጭቀጫቄ ሌሊት ደውላ ይሄ ኃይሌ ያልሽ የተንቀጠቀጠሽ ነው የምታወራው ገባ ግን at the same time እሱም በደንብ ስለሰማት ነው ያለውት የመጣው ገባባባለ እሱም ስለ እንትን ስላለ ስንገባ ያው ተዚህ ይላል በቃ ዜማ ላስታስ ከዛ በኋላ ወደ ስቱዲዮ ያው ባህሪያችንም እድሜያችንም ምናምን ገባ እና እሱም የሚገርም ነገር ታስታውሳለህ የነበረውን ሂደት ምን አይነት ባህሪያችን ሁላችንና እናንተ ባህሪ ብቻ አይደለም ይያረቀ ሄዶ ኤልያስ የራሱ እሱን እኮ ነው የምነግርህ እሱን ነው በጣም እኛ ግን አሁን ለምሳሌ እዛ ስንገባ ከሬጌ ይዘን ይሄድነው ነገር አለ ገባ ስንነሳ ሚውዚካሊ አሁን ኤልያስ በአንዳንድ ነገሮቹ በአመለካከቱ በዛ ጊዜ የነበረውን የራስታ ውስጥ ያለው ምናምን ላይ እንትን ላይ ነው ይችላል ግን ሞቲቬሽኑን ሪስፔክት ያደርገዋል ገባ ለአንድ ነገር ዴዲኬትድ መሆንን ማለት እኛ በዛ ሰዓት አንዲት ስንቅ ይዘን መተናል ሙዚቃ ውስጥ ማስታወሳት ማለት ምንድነው ሜሴጅ ትዝ ይላል በቃ እነዚህ ኢስላሚሉት እንንትና ሚሉት እሱ ማለት ስቴጅ ላይ ይሄንን ነው ጋይድ ያደርገው ይሄን ኤነርጂ አየ ኤልያስ ሚስማማበት አልሰበረው ገባ ምን አደረገው ቱ ዘ ራይት ነገር እናርግ እሱም በዛ ሰዓት ገባ እየተቀየረበት ያለበት ባይብል ያነበበ ከብዙ ነገር ይተደ ስለዚህ ምን ማለት ጀመረ ሙዚቃ ቱል ነው ስለዚህ ይሄን ቱል ወደዚህ እንቀይረው እና ሜሴጅ መሆን አለበት እንደው ምን እላለሁ 100% በቃ ሜሴጅ መሆን አለበት ምናምን እሱ አየ እንትን ነው እሱ ባይዘው ኤልያስ ቢዩቲ ያለው ያውቃል ውበት ማድረግ ይችላልና ምን ይላል ይሄን ነገር እንደዚህ አድርገን በፍቅር አድርገን በምን አድርገን ይላልና እንዲህ እየተባለ አብረን ነው አንድ ላይ ሆነን ነው ወደዛ ሐሳብ ከዛ በኋላ እሱ እንደውም ጭራሽ የዛ ነገር አልፎ ሄደና ዋናው ማስተር ሆነ ማለት ነው የዛ ነገርና ኤልያስ ቤት ውስጥ ይሰማሃል ስማ ጀማነሽ እኮ ናት ሙዚቃ የምትገመገው አዎ ሰማታላ ፋይናል ሰርተን
ነይ እኔ አሁን ለምሳሌ ካልጣማት እኔ እንፈራለሁ ራስ ድንገት እንዳልማች ስለሚያያት እንደማን የሆነ ሰው ተወክላለች ለምሳሌ ባዶ ነበር ምናምን እነዚህ ስራዎች እንሰራ አሪፍ ነው አይልዬ ምናምን ትላለች እንደዛ ካላለች ግን እንፈራታለን ኤልያስ በጣም ነው የሚያከብራት ባስተያየቷን ማለት ነው ሰራተኛው ሳትሆን ቤተሰብ ልጅ እና ገባ እሷን ሰምቶ አስተያየቷን ሰምቶ ማረም የሚችል ሰው አቅም አለው ማለት ነው ይሄ አየ የቱ ድረስ ወርዶ ማየት እንደሚችል ማለት ነው አንዳንድ ሰው ራሱን በሆነ ነገር ሌቭል አድርጎ ከዛ በታች የፈለገ አሪፍ ነገር እንኳን ቢያይ ማየት መረዳት የማይችል ለራሱ ሚስ የሚያደርገውን ነገር ማለት እና ኤልያስ ይሄ ነው የሚገርመኝ እንትኑ ማለት ነው ከሷ በፊት የነበረችው ማለት ነበር ሲፈናት ኃይለኛ ሴት ነበረችና እሱ ግቢ ዳር የሚቀመጡ ልጆች አሉ እና ተነሱ ከዚህ ጋር ምናምን ትላለችና ግቢው አጥሩ ስር አንዴም ካላት በር ከፍታ ኤልያስ አልሰማውም ብሎ እሱ ከስር ሪሞት ጨምራል ቲቪው እንዴ ታጣላይ ለይኮ መሰለ ሲነግርህ ታረጋግጥ ጠራች ምን ቆይ ገርበ አባርልኝ አልሰማውም ያባርላት እንዴ ደሞ በር ከፍታ ነው አይደል ያ በር ይዛ አቋቋማን ራስ ያሳያል በር እንዴ ብለህ ልታደባድበ አልሰማውም በጣም ደስ ይላል ጆኒ አንድ ሙዚቃ እንጋብዝ ኤልያስ ግንባሮች እሺ እንግዲህ ነገር አረዘም ካልከኝ አላረዘም አይ ነው ካልከኝ ምን እላለሁ አሁን ኤልያስ ሙዚቃ ሰማ አካሄዷል ሳይ አሁን ዘሪቱን የሰራችበት ምናምን ሰዓት ኤልያስ በጣም አሪፍ ሰሚ ነበረች ለምሳሌ እንደዚህ ሙዚቃዎችን በደንብ ቁጭ ብላ ሰምታለች አባባል ይገባ እዛ ጋር የነበራት ነገር ከዛ የሰማችውን ገልብጣ ደግሞ አርቲስቱ በሚመቸው ነገር በጣም ይሆነ ከዛ የሆነ ቦታ ላይ ስትመጣ ደግሞ ይሄ ማንነቷን በጣም ሙዚቃ ላይ ማስፈር ገባ በዛ በኩል በጣም ዲፕ እየሄደች ማለት ነው እና እንደዚህ የምትላቸው የሆኑ አርቲስቶች የሆኑ ፕሮጀክቶችን ስታይ የተለያየ አዲስ ነገር ውበት ገባ የፈጠረችባቸው እንደዛ ታያለና ለኔ የጌታያንን ላይ አሁን ብሬ አጠቃላይ አልበሙ ሲጀምር ያቺ ዘፈን ሲጀምር ልጅየው ምን አይነት አርቲስት ነው እዚህ ጋር ያለ ሌላ ዘውግ ላይ ያለ አርቲስት ጥንካሬውን ታውቀዋለች ገብቷል ማለት ይሄ ልጅ አምጥታ ሌላ ቦታ ነው ቁጭ አረጋችሁ ከዛ ግን በሱ በሚያምርበት ገባ ስለዚህ እንደዚህ አይነት ሙሉ ሰርክል ነገር እንትን ያለችባቸውን ፕሮጀክቶች በጣም እንትን ላለው ይሄ ብሬ የሚለው ዘፈን ለኔ እሏለው ጌቴንም እንደዚህ አይነት ሙዚቃ ከቻለ ገብቷል ማለት የሆነ በጣም የሚገርም ኢንተርናሽናል ሳውንድ ሰጣው ከዛ የዚህ ደግሞ የባላገር የምናምን ደግሞ ቅላጼው ምናምን ደግሞ የሚገርም ቦታ ተቀምጦ ገባ ያንን እንደዚህ አይነት ዘፈኖች በጣም ወዳለው ግን አንዱ ምሳሌ ነው በጣም ጥሩ ወደ ሌሎች ጉዳዮች ኤልያስ ፈረንጆቹ ምን ይላል the other side of ኤልያስ የኤልያስ ሌላኛው ገጽታው ቁጡ ነው የታወቀ ቁጡ ኤልያስ በጣም ቁጡ ነው ሌላ ከኤልያስ ባህሪ ነው በግሌ እንደ ጓደኛ ማቀው ደግሞ ላጠፋው ነገር ይቅር ለማለት እስከ ማልቀስና መንበርከክ ድረስ የሚሄድ ስብዕና አለ ማጥፋቱ በግልጽ ከሆነ እስቲ ስለ ኤልያስ ሌላኛው ማንነቱ ነው እሺ አይሌ ይሰጣው የተዛለ ነገር አለ አይ ረስንቱ ነገር 20 ምናምን አመት እንትን ማለት ኤልያስ ኃይለኛ ሰው ነው ታዲያ ማስታወሳት እኔ እንዲሆኑ እንዳትመክረኝ ልትመክረኝ የመከርከኝ ነው የሚላት ነገር አለች እሺ ምን መሰለህ የዋህ ነው ይሰማሃል ምናምን ግን ደግሞ በጣም ኃይለኛ ነው እኔ አሁን ለምሳሌ ድሮ ትዝ ይላል አይደል ክለብ ስንሰራ ምናምን ኃይለኛ ነው ባህሪው ማለት ነው በቃ ሴንሲቲቭ ነው በጣም ነገሮችን ቶሎ ይረዳል እኔ በጣም
አንድ ቀን በጣም ማረሳው ማለት ነው የጆብን አልበም ዛዋሳ እየተሰራ እንደዚህ ቁጭ ብዬ አወራለሁ ነው እሱ እዛ ጋር ቆሟል አጠገቤ ነው ያወራልና አይ ቲንክ የሆነ ነገር ጠይቆኝ እንደዚህ ብዬ እንዲህ መልሼ ወዲ ወራ አጥላላ ተበሰላም ተይዟል በቃ ዘባ እኔ ለሊቱ ይነጋል እንደዚህ አይነት ማአት ታሪክ ነው ያለው አሁን ለምሳሌ ብዙ ጊዜ ሰዎች መጥተው ቁጭ ብለን እንደዚህ በስነ ስርዓቱ ያወራን ኃይለየም ብትጠይቀው እና ሀብቱም ሁሉ በትንሽ ነገር ተነስቶ ከባድ በቃ እኔም ወደ ኋላ አይደለም እሱም ወደ ኋላ አይደለም ውጣልኝ ምናምን ከዛ ያ ሰው ሊመሰራ ይሰራው የመጣው ሰው ይደንግጦ በጣም ከዛ በቃ ተለያዩ ምናምን ብሎ እሱ ማታሰርቶ ቃቻው ኃይል በነጋታው በቃ ተለያዩ ምናምን ሲመጣ ሌላ ታሪክ ውስጥ ሆነ እንደገና ያገኘናል ማለት ነውና ኤልያስ ኃይለኛ ነው ባህሪ ለምሳሌ አሁን መተህ ስታደንቀው ኦኬ በተለይ እንግዳ ከሆንክ በጣም አክብሮ ነው የሚቀበልና ይሳምሃል ይሰጣል ከዛ ሳይበዛባ ይሰጣል ነገር ሲደጋገም በቃ ሰው ነን እኛ እንደ ሰው እናውራ በቃ እኔ ኤልያስ ነኝ አንተ ከሌለ በቃ እናውራ አሁን ከዚህ በኋላ በቃ ስራ ሰርተናል እሱ ሙያችን ነው ማንንም ሰው በሙያው ጎብዞ ሊገኝ ይገባል በቃ ሶ መውደድ ደስ ይለኛል አሁን በመሆን እንደ ሰው እናውራ ነው የሚደል ይሄ ብዙ እንትንን እኔ አንድ ቀን እኔ ስሙን አልጠራለህም ሲያስመላ ይቻል በቃ ከዚህ በኋላ ለምንድን ነው የሚያስምለው ቢል አልገባኝም ገባ ልክ ከሆነ ሰዓት በፊት ረብሾት ነበር የሚለው ነገርና ይዞት አለካና ሌላ ኮር እየተወራ ነው ማለት ቆይ ማለልኝ እንደው እባክህ ከምልት ምን ነው ይልኝ ስሉ ግድ የለ ቆይ አሁን ማለልኝ መጀመር እናገርሃለሁ አለ ማለት ሲሪየስ በሚያምነው ነገር ላታደንቀኝ ሁለተኛ ገባ ይሄን ሲራይቻለሁ ባይና እኔ በጣም እኔ ኤልያስ ምን እንደሚገርመኝ ታውቃለህ አሁን ኤልያስ እልፈቱ ከተሰማ ጀምሮ ከሶሻል ሚዲያው ላይ ጠፍቶ ያውቃል የኤልያስ መልካ አድናቂዎች በጣም አሁንም 6ኛ አመቱን በልዩ ዝግጅት ሊያከብሩ ያሰቡ ልጆች አሉ እንደው ኤልያስ እነዚህ ልጆች በህይወት ኖሮ እንዲህ ሲያረጉ ቢያያቸው እላለሁ በጣም የሚቀበለው ነገር ስላደለ እንደዚህ አይነት ባህሪ ያለው አይደለም እንትን ማለት ያው አሁን ገባ ሰው በህይወቱ ይያለና ካለፈ በኋላ እሱ ምን ይለን ነበር ይገርማል ማለት ካልክ ያው ካለፈ በኋላ እሱ የሱ ንብረት እንደማንሆን ይነግረን ነበር ማለት በቃ ከዛ በኋላ ፋሚሊ ወይ ምናምን በቃ ሰዎች የሚፈልጉትን እንደሚያደርጉ መከላከል አልችሉም ነው በቃ ያን ይለን በቃ መከላከል የሚቻል ነገር አይደለም ምን ነበር ስለሱ ፐርሰናሊቲ ሙዚቃዊ ስራዎች ያሳለፍነው ነገር ቢሆን ምናምን ፐብሊክ ነው ማለት ኮንትሮል እንደማናረገው አይደረግም ኦሬዲ አውርተናል ሁለት ሳምንት ከማረኩ ምናምን እዚህ ላይ እንቆጭ ብለ ሶ ኮንትሮል የሚደረግ እንዳልሆነ አውቀናል አይደለምና የት አንዳንድ ጊዜ ደስ የሚልከው ስለ አላል ሰው አንዳንዴ ቁጭ ብሎ ስለሞቱ አያወራም መቼ እኛ ዳትማች ሄደን እናወራ ነበር እና አያስፈልግም ብቻ ለሚዲያ እንጂ ምን ይላችሁ ነበር ሞትን ሲያስል ኤልያስ አንድ ቀን የሆነ ሁለት ሳምንት በፊት ምናምን ትዝራል ያ ባባባባ ባባባባ የቤቶቨን ነው እሱን ስም አንተ when there is knock at your door የሚለው እሱም እንደዛ መሰለኛና ይሄ እኮ ሞት በሩሲያን ኮኮ ከየት አመጣው ምናምን አለ የሚገርም ነገር እንደውም ከወንድሜ ካለፈ በኋላ
ጠርቶ ሁሉ ሙዚቀኛ ለማድረግ እሱን ያወራው እንደነበር ምናምን በኋላ ልክ እሱ ከናቱ ጋር እንደነበረው ግንኙነት ነበረው ኤርሚማ እና ያን ሰሞን ነበርና ባይ ዘ ወይ ኤልያስ አንድ ነገር አንድ የሸወደን አሁን ሳስበው በተለይ ገባ የሸወደን ትክክለኛ አማርኛ የሸወደን ነው ለምን መሰለ ብዙ ጊዜ አፈር ልሶ ሲነሳ ይቻላል አስለመደን ኢመርጀንሲ ነው አሁን ቅዱስ ገብርኤል አንድ ጊዜ ወሰነው ትዝ ይላል ኮላፕስ አድርጎ ከቤት ወጥተን ወደ የጠራኸኛ ኃይሌ እንደወጣ እኔ እኮ ልወጣ ነው ሰላም በቃ ቻው ኤሉ ለውሰን ቆይ እስቲ አንዴ ይሄ መነሳት አቃታ እንደማንስለው እንደዚህ ማንሳት ሞከርኩ ኮላፕስ አደረገች ኃይሌን በቃ ቶሎ ተመለስ ምናምን ብለን ያው ሁሌ ኤመርጀንሲ ነኝ የምደርሰው ነው ለምን ይዘነው በቃ ቅዱስ ገብርኤል ሆስፒታል ገብቶ ምናምን ትንሽ እንትን አረገ ምናምን ተስተካከለና አልጋ ላይ እንዲያርፍ ወደ እሱ ውስጥ ታጥቆ እንደሆነ ሆስፒታሉ ረጅም ነው ይገፉታል እና እየገፉት ሲል እንደሚለኝ ታውቃለህ በዚህ ወደ ቤት ይሄን ነው እንዴ ይለኛል ወደ ሰሚት ነው እንደሚገፉ ወደ ሰሚት ነው እንዴ ያለኝ ወደ ቤት ታሞ ማለት ነው ታኝቶ አልጋ ላይ እኮ ገባ የሚቀልል ሰው ነው ገባ የሳቀ ምናምን እንደዚህ ነው አሁን አንድ ሰው ሲታመም ገባ ይጨልም ገባ አይዞ ተስፋዬ ምናምን ነው ይባላል ኤልያስ እንደሱ አይደለም በጣም ሸውሱ አልገልጽ ገባ ለምሳሌ ዓርብ ዕለት ሐሙስ ዕለት ዓርብ የተጠራው ጧት የመጨረሻው ተጠርዘ ሮጠን ደርሰን ተሸክመው ምናምን ያን ያው ጫማው ምናምን ያሰርንለት ያማን ምናምን ይላል ማለት ሆስፒታል ይዘነው ፋይናሊ በቃ ወደ ውስጥ ወደ ሪከቨሪ ውስጥ እስኪገባ ድረስ በቃ እስክንሰናበተው ማለት ድረስ የሆነ ነገር የተጨቃጨቀን ነው የሚገርም አሁን እሱ ስኳሩ በጣም ይወርድ ነበር መጨረሻ እና ሆስፒታል ውስጥ መጨረሻው ላይ ሆነ ምሪንዳ ዶክተሯ እንዲጠጣ በጣም ወርዶበታል ምናምን የተጨነቀች ነው እምቢ ሲላት አየሁት ማለት እና እንግዲህ ውስጥ የተኙ ሌሎች ታካሚዎች አሉ ምናምን ረሳውት እሱ ነውና ተዘጣጣለ በግድ በቃ በእንትን በቃ እንደዚህ ነው በቃ ምን እንጫጫው ሲብስ ማለት ነውና እስከመጨረሻው ልክ ያንተ መታቀው አለ አይደለ እስከመጨረሻው እንደዛ ሆነን ነው የተለያየ ነውና ኤልያስ ባህሪው አስቸጋሪ ነው ለምሳሌ አንድ ነገር ካመነ አሁን ለምሳሌ የሆነ የሚጠቅም ነገር እኮ ነው ይገርመኛል አንተ ታውቃለህ የሚጠቅም ነገር አርገው ምናምን ስትለው ካላመነበት 10 አመት ለምን አይሆንም ይከራከራል አልፈልግም ብሎ ከዛ ግን አንተ ችለህ 10 አመት ታግሰ ከተከራከርክና መጨረሻ ካስቀመጥከውና ከወደደው በነጋታው አንተ ከምታረገው እያደረገው ታገኘዋለህ ማለት ነው እንደዛ ገባ ካራክተሩ ኤልያስ የሆነ የሶጣውን ታውቃለህ ጥፍር እንኳን የሆነች ነገር ስትቆርጥ ቆዳህን ነካ ካረገችህ ትልቅ ስራ ላይ ሆነን ተረብሻለች ገባ በቃ ፔኖ ትንሽ ፔን ነች እንግዲህ ፈለግ ራሱ በቃ ትልቅ ነገር ቀንን ታበላሻለች እኔ ሁለት ቀኖች አንደኛው እዛ የእንትን ምንድነው ሳይንስና ቴክኖሎጂ ስብሰባ የነበረ ኮፒራይት አይኑን ከልሎታል ጋርዶታል አይታየው በትንሽ ነው የሚያየው ሳያውቅም አንደኛው ማለት ነው ገባ ይሄኛው እንደዚህ ተጋርዷል ደም ውስጥ እንትን ደም ረሽቶ እና ጋርዶኛል እኮ ምናምን እንደ ቀልድ ነው አባባል ይገባ እዛ ኮዛ ቀን እኮ ሲከራከር ታስተውሳለህ ያንን ቀን በቃ በዛጋ ያለው እንግዲህ አስብ የሙዚቃው ነገር የሙዚቀኛው ነገር ለሱ ትልቅ እንትን ነበር ማለት ነው ገባ እዛ ጋር እንደዛ ሲከራከር እዚህ ጋር ግን እንደዛ ሆኖ ነበርና እኔ ተጨንቅ ያለው ያን ከነገረኝ በኋላ ለኔ ትልቅ እንትን ነው ማለት ነው ገባ ሁለተኛው የብራዘር አንተ ጋር መተን ከዛ ወደ ስቱዲዮ ስንሄድ የወንድሙ ሐዘን እንትን ብለን ወደ ስቱዲዮ በአንድ መኪና ይሄድን ከዛ ታውቃለህ ግን በቃ እንደዚህ ነን ማለት ነው በቃ ድንገተኛ ህልፈቱን ድንገተኛ ስለሰማችሁት ነው እሱ ዞሮ ገባ ጥሩ ስሜት የማይሰማው ሰዓት ላይ ነው ታውቃለህ ግን በጣም መጠያየቅ አለብን እንደዚህ ባለንበት እንቀራለን በቃ እኛ ጋር ግን ደስ የሚለው ቢያንስ እኛ ጓደኞች ቢያንስ የኔ ያክል ቀን የሱ ወንድም የሆነ ቀኖች ገባ እንትን ቆይቶ ነበርና እንትኑ ማለት ነው እንደዚህ እንኳን ጓደኞች
ቢያንስ እኛ ስለሆንን የሆነ ነገር እንኳን ሲፈጠር ቶሎ ቢያንስ እንደራረሳለን ገባ እንደዛ ያያለ ጭንቅላቴ ውስጥ እኔ ለምሳሌ የኔ ስትሬት ፎርዋርድ ይቀጥታ ለምሳሌ አንድ ነጥብ ላይ ምን አይነት ነገር ላይ አወራታለሁ የሆነ ነገር እንቢ ስትል ገባ በየሂደቱ የሆነ ነገር ላይ ስታስቸግር ነበር ማለት ነው አይደለ ዳያሊሲስ ለመጀመር ታስቸግር ነበር ምናምን ገባ እንደዚህ ነገር ላይና ሳለ ብሎ ተዛይለም ሄደ በነጋታው ከታይላንድ መለሳለሁ ማለት እዛ እንግዲህ ብዙ ነገር ተደርጎ እዛ ሁሉ ነገር ፊክስ አድርጎ መምጣት ይችላል እዛ ላይ ሆኖ ታሞ ሰውየው የሚያወጣውን ወጪ ጓደኛችን የሚያወጣው ወጪ ሲሰማ ይሄን በሙሉ ማን ምናምን ብሎ እንትን ያለው ነው ይሄ ጠንካራ እንትኑ ምንድነው ስሙ ባህሪው እንደዚህ አይነት ነጥብ ላይ ሆነ ዳያሊሲስ ምናምን ሰዓት ላይ እንዴ ታውቃለህ አይደለ በቃ ይሄኮ እንደምትሞት ታውቃለህ በዚህ ከቀጠልክ ምንድነው አላማ ነገር አይነት ነገር ነው ምለው ገባባባልና ያንን እንደዛ ያለ ሲለኝ በጭንቅላቴ እኔ ሌላ ውስጥ ጠፍቻለሁ እንደዛ ሲነግረኝ ገባህ ለባባሌ ቢያንስ ስለመሆኑ ስለመሞቱ ሳይሆን የሆነ አንድ ነገር እንኳን ብንሆን ከጎን የሆነ ሰው አለ አይነት ነገር የሚለው ላይ ማለት ነውና ያው እሷ እንደዚህ ነገር ላይ ህይወት ሰው እንደሚያስበው እንትን አይደለም በቃ በሆነ ደረጃ በጣም ይለኛል እኔ በጣም አንድ ነገር ሚስ ማረጋው ነገር ምን ታውቃለህ ጆኒ ይቅርታ ስላቋረጥ የሚገርም ያው ቅድም ብለዋል ነገሩ እድል አይሰጥም እድል አይሰጥም የታወቀ ላይ ቀጥል እና ምን መሰለህ ሚስ ማረጋው አሁን አንድ ሰው ሲመጣ ዘፋኝ ወይ ሙዚቀኛ ሲመጣ ይሰማዋል ሳምፕሉን ከዛ ቁጭ ብሎ ልጁን ይፈልገዋል ዓለም ላይ ቁጭ ብሎ ሪሰርች ነው መስራት የሚጀምረው ማለት ነው ያንን ቶን የሰማውን ድምጹ ምን ሙዚቃ ውስጥ ነው ይሄ ቶን ዓለም ላይ ኤክስፒሪየንስ የተደረገበት ብሎ ይፈልጋል ከዛ ያንን ሙዚቃ ያመጣል ቁጭ ብሎ በዛ ሪሰርች ውስጥ የዛ ልጅ መቅረጽ ይጀምራል አብሮ ሰባው እንትን ይሄ እንትኑንም ስብናው ስለ ሙዚቃ ያለውንም ነገር አብሮ ምናምን እያረገ ከዛ ተጨንቆ እኔ አሁን ለምሳሌ ባዶ ነበር የሚለው ዘፈን በጣም አስቸግሮን ነበር የሆነ ፓርቱ ልክ መጥቶ የሆነ ፓርቱ ልክ አልነበረምና የሆነ ሰዓት እየሰራ እንደከመኝ ማለት ነው አስበው እኔ ባለቤቱ የዘፈኑ ባለቤት ይያለው ሂድ እኔ ጨርሰዋለሁ ብሎ ምናምን ያነጋዋል እየሰራ ማለት ነው እንግዲህ እኔ ወይ 12 ሰዓት ይሆናል እሱ እንግዲህ ወይ እስከ 4 ሰዓት እስከ ምናምን ቆይቶ ጨርሶት ሊተኛ ማለት ነው ለገዛ ስራ ማለት ነው እና ስቱዲዮ ስራን ሳስበው እና የፕሮዳክሽንን ስራ ሳስበው ያንተን ኃላፊነት ይሸከማል በቃ ማለት ከፋብሪካ አውጥተናል ለምሳሌ ይቺ የመጀመሪያውን አልበም ከፋብሪካው አውጥተናል ያወጣነው አንዲት መስመር ለመጨመር በቃ ያቺ ነገር በቃ ሚሳረግናት ስለዚህ ቼክ ስናረግ ፋብሪካ እድላለ መለስ ነው ማስተር ከገባ በኋላ ይሰጠው እንትን ታረገለ ገባ ሊታተም ማለት ነው ከሲዲ ፋብሪካ እሺ አንዳንዴ የሆኑ ቦታዎች ስትሄድ እኮ የሆነ ነገር ሰርቶ ጨርሶ አይ ቆይ ግን አንዴ ከፈተውና እንትኑ እንደዚህ እናርግ ስትለው እኮ እሺ ማይልሰዋል ወይ ጨርሰን የለ እንዴ ሚላለ ኤልያስ ጋሶል ይገርማል ለየፈጀውን ይፍጅ ይሰራል ስራው በቃኝ እስኪ አንዴ ከጅ ኮጣ በቃ አይመለስም ለምሳሌ ሙዚቃ አንዴ ነው የምትሰራው አንዴ ትለቀዋለህ ለዘላለም ነው የሚኖረው በቃ አንተ በዛን ቀን ይብረድህ ይሙቅህ የሆነ ነገር ስታረገው እንደዚህ ሆኖብኝ ነው ምናምን አታስረዳም ማን በየቤቱ ልታስረዳ አሁን በተለይ በአሁኑ ዘመን ማለት ኤልያስ ሌላኛው ባህሪ ነው ማቅለት ኤልያስ ቤት ሰው አይታማም በጣም እሺ አጋጣሚ አንድ በጣም ትልቅ ሙዚቀኛ ገሌ እንዲ ሌላኛው ሙዚቀኛ አይ በቃ ቀይ መስመር በቃ ከዛ መጨረሻ ላይ ሁለተኛ እንዳትመጣ ሁሉ ያለው እሱን እናንሳ እስቲ እንዲያው በጣም እንጂ ማለት አንደኛ ነገር ምን ያምናል መሰለ አንድ ሙዚቀኛ ሲመጣ እኛ ጋር በገና ስቱዲዮ እኛን አምኖ ነው ይላል አምኖ ነው መጥቶ እዚህ ቁጭ ብሎ ሁለመናውን እንትን አድርጎ የሚያወራን እንትን የሚለንና ይሄንን አሳልፎ መስጠት ከዛ የሆነ ቦታ ስትሄድ እንደዚህ ያረገ ይሄ በቃ ሌላው ቀርቶ ለምሳሌ ሙዚቃ ስንሰማ እንኳን ያለን አስተያየት እንኳን ከልባችን እንዲሆን የተሰማን እንድናገር ይፈልጋል ነገር ግን እውነቱን ነገር ነው የሚያደርገው
ሰውን ግን ማለት ነው ይሄ ያላግባብ መታበይ ማማት የሚባል ነገር በገና ስቱዲዮ ውስጥ በጣም የሰውን ስም ማስናት የሌላን አርቲስት አንስቶ እሱ ከሌንዲ ነው ማለት ወይ በጣም ልትጣላው ካልፈልክ ከባድ ዴቭ አንድ ሙዚቃ እንጋብዝ ከኤልያስ ስራዎች የኔ እንዳጠል በዚህ አጋጣሚ እንደማናገል እንዳንሞክር እሺ እዛው ጆኒ ወጥ ከዮ መኮንን አልበም ላይ ነገን ላይው አቤት የተለየ ምክንያት ይሄንማ ማንም አዲስ ኢንላይትመንት በየቀኑ አዲስ ነገር መማር አዲስ ነገር መነሳት ምክንያት ካልከኝ እሱ ካለፈ በኋላ ከቀብር በኋላ ወደ ስቱዲዮ ነው የገባሁት የሱ ዳታዎች ኤክስትራክት ማድረግና ለአርቲስቱ ማካፈል ማለት ነው ሶ ስራቸው የተጀመረ ሰዎች የቤት ኪራይ ሊያልቅበት የተወሰነ ቀን ይቀረን ሶ በተቻለ መጠን እነሱ ኤክስትራክት አድርጎ ዳታ አድርጎ ለአርቲስቶቹ መስጠት ነበረብንና እንደማውቅ እንዳይታዘቡሽ ዳታ እያወጣን ነው በገና ስቱዲዮ ኤልያስ መልካም ምርጥ አቀናባሪ ምርጥ ሙዚቀኛ ምርጥ ሰው እናስተውሳለን በስራዎች አግድም እንዳግዝሽ መቼም አይደላምንሽ ሳልም እንደማውቅሽ ይታይ ላንቺ እዚህ ጋር ሜሎዲ በጣም ወደድኩ ዜማና ግጥም ኤልያስ መልካም አንዳቸው ከአንቺ እስከዋሉ የጣሩት አብረው ሲበሉ እንደ ስራ እንዳዝናሽ ሲያዝኑብሽ ይከርማሉ አንዳቸው ከአንቺ እስከዋሉ የጣሩት አብረው ሲበሉ እንደ ስራ እንዳዝናሽ ሲያዝኑብሽ ይከርማሉ አቤት አለች ከቤት ለምዳ እንዳለደ አግድም እንዳግዝሽ መቼም አይደላምንሽ ሳልም እንደማውቅሽ መቼም አይደላምንሽ በህይወት እያለክ አስተማሪ ደግሞ የሙዚቃ ስኪሎችና አፕሮቾች ካለፈ በኋላ ከዳታው ደግሞ የተማርኩት በጣም ብዙ ነገር አለ ማለት ነው በጣም ብዙ አሁን ለዘረዝር ማልችለውና በእያንዳንዱ ቀን አዲስ ኢንላይትመንት አለ አዲስ መማር አዲስ ነገር ወደፊት እንደሚጠብቀን እንትን ይለኛልና ነገን ላይ እጓጓለሁ ባልሂድ ዛሬ የዛሬውን ቻፕተር እንትን ብለን አዲስ ኢንላይትመንት አዲስ መነሳት አለ በየቀኑና እሱ ጆኒ ቅድም ምን አነሳ የኃይሌ ወንድም ካረፈ በኋላ በተለይ ኃይሌም ዘግይቶ ስለሆነ ሀዘኑን የሰማው ድንገትም ወንድማቸው በሆነ አጋጣሚ ጠፍቶ ስለነበር ሲሰማ ደነገጠ ኤልያስ እንዳለ አያችሁ አለመጠያየቃችን አለ እንደዛስ አይደለም እኛ በየቀኑ እንገናኛለን እኛማ በጣም እንጠያየቃለን ገባ ስለዚህ እኛ ቢያንስ እንጠያየቅ አይሄንን ያንሳው ለምሳሌ አንዳንድ ኢንተርቪዎች አሉ ኤልያስ ቸግሮት ሰው ርቦት እንግዲህ እኔን ማቀውን አቃለሁ እኔም በተወሰነ በሳምንት ሁለቴም ሶስቴም እየመጣው ሃይው ስለነበር እዛ ያለውን አትሞስፌር አቃለሁ ግን የኡነት ኤልያስ ቸግሮት ሰው ርቦት ነው ወይ ያለፈው እሱን አጽድተን እንሂድ አንድ ሁለተኛ ደግሞ በየጊዜው የተለያዩ ሰዎች አንድም ቀን አብረውት ያሳለፉት 20 ዓመትም አብረውት የኖሩት ቃለ መጠይቅ ላይ ስለ ኤልያስ ይነገርና የተዛቡ መረጃዎች እኔ እንኳን ፐርሰናሊ ማቃቸው የተዛቡ መረጃዎች ይተላለፋሉ እሱንስ እንደዚህ ቅርበታችሁ እንደ ወንድምነታችሁ ማረም አልነበረባችሁ ከመጀመሪያው እንጀምርና የተደጋገፋችሁ መልሱት ኤልያስ አጉል ጩኸት አይወድም አሁን እኔ ቀደም ሌላም ኢንተርቪው ላይ ለማንሳት ሞክሬያለሁ
ይሄ ለሆነ ሰው ከሞተ በኋላ ካለፈ በኋላ መንገድ ታሳየመለት ምናምን ይሄ ዝም ብሎ የማይጠቅም ነገር እንደሆነ ያውቃል ገብቷል አባባሌ ስለዚህ ለጓደኛ የምትሆነው ጥሩ ነገር እውነቱን ይዛ መቆየት ነው የሱን እውነት ለሱ የማይጠቅም ቦታ ለመገኘት ገብቷል አባባሌ እኔ አጉል ጩኸት አይወድም ስለዚህ እኔ በዛ በኩል ከሱም የተማረ አንድ ቀን የሆነ ርዕስ አንስቼ በጣም የሚቆሰቁሰኝ ዘፈን ልሰራ ነው ስለው ኖ እንደውም ፕሮሞት ታደርገዋለህ ገባ አንተ የሆነ ጉዳይ ነው ለምሳሌ የሆነ ጉዳይ አንስቼ በጣም ተናድጄ ስለሱ ዘፈን ልሰራ እንደዚህ አጉል ጩኸት አይወድም ማለት ነው አባባሌ ገባ ስለዚህ አሁን ይሁን እንደዚህ ነገር ሲባል እውነት በጣም ተናደን ነበር ማለት ነው ሁላችንም እና እንዴ እናንተ ያያላችሁ እንዴት ነው እንደዚህ የሚባለው ስትል እኔ እንደውም እሱን ክሊር የሚያደርግ እንትን ምንድነው ትልቅ ዶክመንተሪ እንሰራለን ዝም ብሎ ገባ የሆነ መልስና መልስ መመላለስ ምናምን መሆን የለበትም ካስታወስ ካንተንም ቀጠሬ ሰዎች ሰብስበን እኛ ቢሮ አውርተን ነበር ዶክመንተሪውን ለመስራት ስለዚህም ጉዳይ እንደውም ስለ መጻፉም ተናድጄ ነበር ስለዛምና ይሄን ክሊር የሚያደርግ መስራት አለብን ዶክመንተሪ ብዬ እንግዲህ አንተም አንዱ እንተና ዘለቀ ገሰሰንም ቀጠሬው ገባ ለምን ያልህ ስለነበረ ነው ከዛ በኋላ እኛ ደግሞ ባሰብነው በትልቅ ደረጃ ደግሞ መስራት አልቻልንም ዶክመንተሪውንና ዝም ብሎም የሚያሳጣ መስራት አልፈለግንም በዛ እንትን አላልንም ግን ጊዜን ጠብቂያን እንደማረም አውቃለሁ ማለት ነው ገብቷል አባባሌ አሁን ይሄን ስትል ስለዚህ ነው ላስት እንትን ላይ አንድ ኢንተርቪው ላይ ተናግሬያለሁ ይሄ ዝም ብሎ ገባ አላግባብ በቃ ዝም ብሎ ውሸት ነው ሁላችንም እናውቃለን እና ኤልያስ መልካቤት ኤልያስ ኪሱ ውስጥ እንኳን ብር ባይኖረው እንደዚህ አይነት ነገር ተሟልቶ ነው ይሄ ምግብ ምናም ብርቅ አይደለም ገባ በጣም በሚገርም ሁኔታ ማለት ነው አሁን ይሄን ተናግሬ ከዚህ ኢንተርቪው ሲወጣ አንድ ሙዚቀኛ ስሙን ያው መጥራት በጣም ትልቅ እኔ ጋር የቀዳ ሙዚቀኛ ነው በጣም ትልቅ ሙዚቀኛ ነው ሚስኮል አግኝቻለሁ እና ለስራ ብቻ ነው የምንደዋወለው ኖርማሊና ከዛ በኋላ ስደውለት ከተላለፈ በኋላ ዝግጅቱ ነው ከተስደውለት ጆኒ ሁሌም ያንገበግበኝ ነገር ተናገርክልኝ ለምን እኔ ኤልያስ ነውን አላውቃትም በብዛት ግን የሆነ ስራ ለመቅዳት ኤልያስ ጋር በሆነ ሰው የሚያውቀው ሰው ኤልያስ ጋር ይዞት ይሄዳል ያንቀስ 3 ይበላው አለ ከመሳሳት እስከ ሆነ ሰዓት ቆይቻለሁ አለዛ ቤት ሰው የሚጠግብ አይመስላትም 3 ይበላው ገባ እና በጣም ይሄን ኢንተርቪው አይቼ በጣም ተናድጄ ነበር ልክ ነገርክልኝ ምናም ብሎ አለኝ ማለት ነው ገባ ለምን እንደዚህ አይነት ነገር የራሱ የሚወራም ለማውራት የሚያሳፍር ነገር ነው ምግብ በቃ ቤዚክ ነገር ነው መሰረታዊ ግን ማንንም ሰው ዛቤ ሲመጣ ስቱዲዮስ ሳይበላ እንዲገባ አይፈልግም እና ማናችንም ቤት እንደዚህ ከመናዘጋጀው የበለጠ ተዘጋጅቶ የሚጠብቅ ነገር ነውና ለዛ ነው እኔ ለምን አልመለስክም የሚለው ነገር ግብ የዱርዬ ነገር ስማ ያለበት ቦታ ላይ የኔ ፐርሰናል ቢሆን በሌላ መንገድ እንትን ላይ ይሆናል ስሜታዊ ሞር ይሆናል ሁሌ እሷ ነገርን አብሮት ትልቅ ነገር ስለተሸከመን እንደዚህ ነገሩ ላይ በጣም በስርዓት ማድረግ ፈልጋለሁ ማለት ነው ገባ ስለዛ ነው ቆይቼም ቢሆን ግን በኔ በኩል የሚሰማኝን እንትን ያልኩት ማለት ነው ሰውም ዙሪያውን በሰው እንደተከበበ ነው ያረፈው አይደል ማለት ምን መሰለህ እኔ አንድ ግራም ይገባኝ ነገር መሰለህ መጀመሪያ ይሄን ነገር ወደ ሚዲያ የምታመጣበት አላማው ምንድነው መጣ ስለ ኤልያስ ባህር የሆነ ሙዚቃ ስንት ነገር የሰራ ሰውዬ የሙዚቃን መብት ለማስከበር የሄደውን ስቴፕ አብረህ እዛው ይያልክ ያደርክ ያወቀው ስንት ነገር የሚወራለት ነገር ያለው ይሄን የሚመጣበት አንደኛ ሪዝኑ ምን መሰለህ እነዚህ ሰዎች ፐርሰናል ፕሮብሌም አላቸው ከኛ ለምን እውነቱን አንናገረው ማለት በቃ ማለት የሆነ ቀን ወይ ከኔ ጋር የሆነ ነገር ተጨቃጭቋል ወይ ከሱ ጋር ተጨቃጭቋል ስለዚህ እሱን ለመጉዳት እኛን ለመጉዳት ማለት ነው ይወጡና ሚዲያ ላይ አጠገቡ የነበሩት ሰዎች እኮ ምን ሰው አለው አጠገቡ ምን እንትንም መበያ የለውም ሽሮም ምን አጣጣ ምንም አጣ መስራጣ ምናምን ይላሉ ማለት ነው ይሄ ፐርሰናሊ ከዛ እንዴት ይሄ ነገር እንደዚህ ምናምን አንበለስ ትላቸው ነው አልቀ እንደዚህ አናዶኝ ካለ ምናምን ብለው ይላሉ ማለት ነው የኤልያስን ክብር እየነኩ ማለት ነው የኔን አይደለም ወይ እሱና ለሚነኩት ገባ the same thing
አሁን ቅርብ ጊዜ ማይቻለው አንድ ዩቲዩብ ቻናል ላይ አንድ ትልቅ አርቲስት ማለት ነው በሱ ጉዳይ ተነስቶ ሲያወራ ማለት ነው በጣም የሚያሳፍረው እዛ ላይ ምን መሰለህ ከ10 በላይ ሰው አርቲስት ትልልቅ አርቲስቶች አሁንም አሉ በህይወት እኔ ደግሞ ግራሚ ጋር መሰለህ በህይወት ያለን አለን እኮ ወይ እንግዲህ ምን እንዳሰው አላውቅም ወይ እናገሩም ብለው ወጣው እንደሆነ ከ10 በላይ ሰዎች የምናውቀው ያኔ ዛ ሬድዋን እያለሱ የተሰራ ታሪክ አለ እዛ ያኔ ሪከርድ ካምፓኒ ምናምን ለማቋቋም ተብሎ ተሞክሮ ፌል ያደረገ ጉዳይ አለ እሱን ታሪክ ሳይሆን የተጠለፈ አሁን ያ ታሪክ አሁን ሰውየው ምናልባት ይሄን ታሪክ አሁን ባለፈው ዛ ቻናል ላይ ወጥቶ ሲያወራ አያውቀው ይሆናል እንጂ ድምጹ ሁሉ የተቀዳል ይሄን አያውቅም ይሄን ነገር መጥቶ እንዴት እንዲህ አይነት ስህተት ተሰራለ ተብሎ ሲወቀስ የተቀዳል ይሄን አያውቅም ዛሬ ነው ምን ይሄን የሚያውቀው ከሰይሄን ሲሰማ ማለት ነው ወጥቶ ግን ስለዛ ታሪክ የተናገረበት መንገድ እጅግ ያስደነግጣል ማለት ነው ኤልያስ ጋር ስለነበረ የሥራ ግንኙነት ከናንተ ጋር ቀጥታ ስለሚመለከተን ነው ማለት ገባና ሰዎች ገባ ምን ሪዝን እንዳላቸው አጣው ማለት ምንድነው አላማቸው ምን አክቲቭ ለማድረግ ነው ሁለተኛው ነገር ይሄን ሲናገሩ የሚሰማ ሰው አለ አንዳንዱ ሰው በህይወት ያለ ምስክር የሚሆን ገባ እንደገና አረ እንዳድማጭ ደግሞ እንጂ ባለሙያው ያልሆነ የኤልያስ አድናቂም ሊሆን ይችላል ምንም ሊሆን ይችላል ወየኔም ወየጆኒም ወየማን አሁን እነዚህ ደግሞ አድማጩ ጋር ሲደርስ ምን ይሆናል መሰለ ይሰማና አሁን ይሄ አርቲስት ለመድኃኒት ለምኖ ለንትን ተቸግሮ የሚበላውና የሚል ነገር ተለምዷል እና አይ ቲንክ እሱን ነገር ይፈልገው አይፈልገው እርግጠኛ አይደለም ስለዚህ ቶሎ ይሄን ታሪክ ለመቀበል ይቸኩላል ማለት ነው ከዚህ የሆነ ጆኒ የሚናገረው የሚጠራጠርና የሆነች ሴትዮ ያለችውን የሚቀበል የሚፈልግም ሰው አለ ምናልባት ያ ሰው ጆኒን እኮ መውደድ መጥላት ሌላ ጉዳይ ጆኒ የተናገረውን ወስዶ ግን እውነት ነው ውሸት ነው ብሎ መገምገም ደግሞ ሌላ ታሪክ ገባ ሶ እኔ አሁን በጣም እየሰለቸኝ ነው ይሄ ነገር ለምሳሌ አሁን ጋጥሚችም ጠይቁኛል አንዳንድ ሰዎች ወጥቶ ስለሌላት እንዴት እንደዚህ ዝምታ አላቸው ኖ እኛ ስንከላከላን ነው ለምን የሰው ልጅ መብት አለው ወጥቶ የፈለገው ማለት ኤሉ በህይወት የለም ዛሬ በህይወት ቢኖር እንዴ እንደማይደፍሩት እናውቃለን ለምን እንደዚህ ወጥተው የተናገሩ ሰዎች በአካል እንደዚህ ቁጭ ብለን እንዴት ሲወቅሳቸው እንደነበር ማውቅ ማለት አይደለም እኔ እንደውም እዚህ ላይ ምን ማለት ፈልጋለሁ መሰለ የሆነ ነገር መስሎ ገባ የሆነ ታላበስ የሆነ ታቀራረብ የተማረ መስሎ መቅረብ ገባ እንደዛ አይነት ሆኖ የሚቀርብ ሰው ብዙ ጊዜ ሳይሰማም ይታመናል አይነት ነገር አለ ኤልያስ አካባቢ ኤልያስ ደግሞ የሰውን ኳሊቲ ነው የምትፈልገው የማቴሪያልን ነገር አይደለም ማለት ነው አካባቢዋ ከኔ ኦፍ ኮርስ የምትወስደው ነገር አለ እኔም ከሷ መፈልግ ገባ እዛ አካባቢ ካይሌ ይሄን አውታር ምናምን ስንጀምር ምክንያት አለ እርስ በርስ ጥንካሬ አለን ጥንካሬው ለዚህ ድርጅት ማለት ታውቃለች እስከ መጨረሻ የምንሞትለት ነገር እንደሆነ ማለት ነው ስንጀምርም ያ ደግሞ ያለፍንበትም ነፍ ነገር አለና እንደዚህ ጠንካራ እምነት ባይኖረን ያን በሙሉ እንትን አናልፍም ነበር ማለት ነውና እሱ አካባቢ ደግሞ ይሄ ዝም ብሎ ሰው በማየት በእንደዚህ አይነት ነገር በእንትን የሚያምን ሰው እሱ አካባቢ ያለነውን ወይ አንደርስታንድ አደረከኝ ያው ሃይሌ ድሬድ በመሆኑ ምናምን የሆነ ሰው በተንጋደደ እንትን ሊያስበው ይችላል አንደርስታንድ አደረከኝ አይደለ ስለዚህ አሁን እንደዚህ አይነት ሰዎች ያንን እድል አግኝተው ሲናገሩ ከጎኑ ያሉ ሰዎች ምናምን ብለው ገባ እሷ ኔሰሰርሊ ከጎኗ በሀብታሞች የተከበበች አልነበረችም ኤልያስ ማለት ነው ገባ ግን ጥሩ ጭንቅላት ባላቸው ሰዎች ተከባ ነበር ደሃም ብር ላይ ኖረን ይችላል ወይ አንደርስታንድ አደረከኝ ያልነበርም የኛ የጓደኝነታችን መመዘኛ ማለት ነው እኛ ረጅም አመት እንታወቃለን እነዚህ ሰዎች ረጅም አመት ቢያውቋትም የወጣ ገባ አይነት ሰዎች የሚመቻቸው ነገር ላይ የሚመጡ የማይመቻቸው ነገር ላይ የሚርቁ ሰዎች ናቸው እኛ እንደዛ አይደለንም ሁሌም ከጎንነን ማለት ነው አንደርስታንድ አደረከኝ እና ያቺን አድቫንቴጅ ያቺን እድል ለመጠቀም ከጎኑ ያሉት ሰዎች ዝም ብለው እኮ ከጎኑ ያሉት ሰዎች የማይጠቅሟት ገባ ይላሉ ማለት ነው ስለዚህ ያንን ለሰው መሸጥ ይፈልጋሉ እነሱን አሪፍ አድርገው አንደርስታንድ አደረከኝ ግን ብዙ ጊዜ እንደዚህ ብለው የሚናገሩ ሰዎች በሰውነት ደግሞ ዝቅ ያሉ ናቸው እኛ አካባቢ መተው እኛ አንድ ላይ ጀመርነው ነገር ወስደው ለሌላ ነገር ሊሰጡ ሲሉ የተያዙ አሁን ቀደም እንደሚለው በኔ ስልክ ተቀርቷል ማለት ነው ያንን ሰው ያ ስም መጥራቱ ምን አስፈላጊ አይደለም ገብቷል አባባሌ
ዞሮ ግን ብዙ ጊዜ የማየው ከጎኑ ያሉት ሰዎች የሚለው ነገር እንደ እንትን ይተቀሙበታል ማለት ነውና ግን ለኤሊ ብለው ብዙ ነገራቸውን የሚያጡ ሰዎች ወይም ያጡ ሰዎች አሉ ከጎኗ ማለት ነው ገብቷል አባባሌ ስለዚህ የተንጋደደ አመለካከት ግን ሁሌ እነዛ ሰዎች ለህዝብ ይልካሉ ነው በጣም ደስ ይላል ዛሬ ኤልያስን ያነሳን እያጣል ነው ይሄ ነው እንደዚህ አስቸጋሪ ነው ይሄኛው ባህሪው ሰው ነው ፍጡር ነው ስለዚህ በዚህ ሁሉ ሂደቶች ውስጥ ተፈትኖ ኖሮ ያለፈ ሰው እሱን እያነሳን እኔ እዚህ ጋር ብሬ አንድ ነገር እሺ እንዳልከው ነው ቀድማ አላስወራም እሺ በጣም ትዝ ያለኝ ነገር ነው ዋናው ማይክ ሰዎች መሰለኝ እኔ እሱ ምናምን የኤልያስ አድናቂዎች አይደለም አብረን ነው ያደግን ዜማ ላስታስሱ ጊታሪስት ሆኖ እኔ ገና ጀማሪ ዘፋኝ ሆነን ምናምን ብለን አብረን ያደግነን ያን ሁሉ ነገር እኔ አሁን ቀደም ያልኩ ያኔ የሰራቸው ሙዚቃዎች አሁን እንሰማቸዋለሁ የሚገርሙ እነዚህ ያለ ግን ነበርኩ ምናልባት ያን ቀን እዛ ቤት ውስጥ በአብዛኛው ኤቭሪዴይ ስላለው ማለት ነው ሶ እኛ ኤልያስን የምናይበት መንገድ እንደ ጓደኛችን ነው በቃ ሙዚቃችንን እንሰራለን ምን እንላለን ተው ምንለው ነገር አለ እሺ አው ልክ ነህ ታውቃለህ እንደዚህ እኮ ተሳስቼ ነበር ብሎ የሚልህ አለ እንደዚህ የምንባባል ጓደኛዬ ነው ገባ ለምሳሌ ዳዊት አለ ሃይሌ ሩትስ አለ ሶ ሃይሌ ሩትስን የሚወድ ሰው ሊኖር ይችላል ለዴቭ ግን ሃይሌ ሩትስ ሃይሌ ነው ገባ አይደለ በቃ ሶ ወንድማችን ነው በቃ ሶ እንጂ የሆነ በሆነ ጊዜ አንዴ ወይ ስክሪን ላይ የምናየው ሰው አይደለም ገባ ሶ ተሸነጋገለው ሰው አይደለም የተጋጨ አሁን ለምሳሌ የትኛው አድናቂ ነው የሰራው ሙዚቃ ኖ ከዚህ በላይ ያለውን ይሄ አያስፈልግም ምናምን ብለን የምንከራከረው ማለት ነው ማንን ነው ገባ ኤልያስ ጋር ግን እንደዛ ነው ራሱ የሰራው ማለት ነው ገባ ሶ በዚህ ደረጃ ነው ግንኙነታችን ሰዎች ሊረዱት ይገባል ሶ አስተያየትም ስንሰጥ ያድናቂ ወይ የሩቅ የሚያይ ሰው ሳይሆን ህይወት ውስጥ ያለ ሰዎች ነው የሚጎዳንም አየ ለምሳሌ ልክ ለቀጥታ የሱን ህይወት ስትነካ ሲምፕሊ የኔን ህይወት ይነካኛል ለምሳሌ ለምን ኤቭሪዴይ እዛ ቤት ውስጥ ስላለው ማለት ነው እዛ አብረን ስላደግን ማለት ነው ስለዚህ ወድጄ ሳይሆን በግድ እነካለሁ ማለት ነው እሱ ይነካል እንነካለን ገባ እና እኔ አላማው ምንድነው ነው የሚገርመኝ ነገር እንደሆነ ታውቃለህ ፋይናሊ ምን ለመግለጽ ነው ይሄን የምታመጣው ውሸትን እውነት አድርገህ የምታመጣው ምን አቺቭ ልታረግ ፈልጋለህ ሚለው ነው ንግራም ይገባ ወደ ኤልያስ ጉዳይ ስንመለስ ወደ የሱን ስራዎች የሱን ጅማሬዎች የሱን መታሰቢያዎች ወደ ማስቀጠሉ ቅድም እንዳልከው ጆኒ እኔም እንደማቀው በህይወት ኖሮ ቢሆን ኖሮ ልክ እንደ ፊደል ካስትሮ አንድም ቦታ የኔ ሐውልት እንዳይቆም ፎቶ እንዳይለጠፍ በቃ ኖሬ አልፌያለሁ እንዳለው እንደሚል አውቃለሁ እንደ ጓደኛም እንደናንተ እንደዚህ ባልቀርበውም ጓደኛዬ ነው ወንድሜ ነው ብዙ ነገር ስለማቅ ማለት ነው ለኤልያስ አሁን የተገቡት ቃሎች የትሄዱ የጀመራቸዋቸው ጉዳዮች የትሄዱ ከፋም ለማም አወዛጋቢ ታሪኮችም ቢኖሩበት ኤልያስን ሪፕሬዘንት የሚያደርግ አንድ ነገር የተጻፈው መጽሐፍ ነው እሱ የራሱ ህጻጾች እንዳሉት ጥሩ መሰራቱ በራሱ ትልቅ ነገር ግን ደግሞ እንደ ማነጻጸሪያ የሚወሰዱ ጉዳዮች አንዳንድ ስህተቶች ሊኖሩ ይችላሉ ግን አትሊስት ይሄ ልጅ ይሄንን ሰራ እናንተ እንደ ጓደኛ ምን የኤልያስን ስም ሁሌ እንዲነሳ ለማድረግ ሁሌ እንዲታወስ ለማድረግ ምን አደረጋችሁ ጆኒ አዲስ አልበሙ ላይ ሙዚቃ ሰርታል ሃይሌ ሙዚቃ ሰርታል አውታሬ ደረሰ ምንድነው የምታስቡት በመንግስት በኩል የተገቡ ቃሎች ነበሩ እዚህ ላይ ምን አሳባላችሁ መጀመሪያ ቀደም እንዳልኩ አንድን ሰው ስትወድ የሱን እውነታ መሸከም ነው ትልቁ ነገር ይሄ ስለ ኤልያስ ሲነሳ ወግ ምናምን አላውቅም ገብቷል ማለት መጽሐፍ ለኤልያስ ምኑ ነው አንደርስታንድ አደረከኝ ትልቅነቱን እንዳይታየኝ መጽሐፍ
እንደው እንደ ማነጻጸሪያ ነው አይ መጀመሪያ ቆይ ለመሰለህ አይ ምን ማለት የመሰለህ አሁን ስለ ያወራን ያለ ነው ስለ ኤልያስ ነው ኤልያስ ካለፈ በኋላ whatever መደረግ ያለበት ነገር ነፍሱን የሚያሳርፈው ነገር ነው አዎ እዚህ ጋር ከሰው አጉል ውዳሴ ፈልጌ ለምን ገባ ነገሮች አይቀበሩም አላረግም በዛ መንገድ አልሄድም ኤልያስን መወከል ፈልጋለሁ ጥሩ ስለዚህ አሁን መጻፉ ስለተነሳ ነው እንደ ጥሩ ምሳሌ ገባ መጻፉ ላይ ነው ያለኝ ትልቁ አይ ፖስት እናርግና እንደ ሪፈረንስ እንደ ቆይ ከባድ ጥያቄ ነው ልንገር አዎ ኖ መሄድ አለብኝ እዛ ለምን እንደሆነ ልንገር መጻፉ ቀጥታ ከኔ ጋር የሚገናኝበት ነጥብ ልጅየውን በጣም ረድቻለሁ መጻፉን ለመጻፍ ሲመጣ የሱ የኤልያስ መልካን ቤተሰቦች እኔ ነኝ ያስፈቀድኩለት ለልጅየው ጋር እንዴት ተናገርነው ነገር ችግር የለም ኤልያስ ልክ ግጥም ሰጥቶ አበላሽ ተመጻፉ ለኤልያስ እንዴት ነው የሚያናደው ገብቷል ምን እንደዚህ አይነት በጣም ጥንቁቅ ሰው መጻፍ ነው የሚጻፈው ስለዚህ ከማናችንም ኢንተርቪው ስጨርስ መጨረሻ ላይ ከማተመ በፊት አስነበበህን የኛን አስፈረመህን ነው የምታሳተመው ገብቷል አባባሌ ለቤተሰቡ መሄን አሳምኜ ነው የተስማሙት መጨረሻ ላይ ቤተሰቡ ይኸው ለካሜራ አይደል ምናገረው እንከሳለን ብለው ነበር ግን ሰው እንደነዴት ስለነበር ለምን ልጅየው እንደዛ ለምኖ ምናምን የሰራውን ተደብቆ ነው ያሳተመው ተደብቆ ነው ያስመረቀው ማለት ነው ይደወለልን ሊያስመርቀው ሲል ይደወለልን በዚህ ቀን ና ብሎኝ ነው ማለት ነው ምን ማለት ነው በዚህ ቀን መጻፉን አምጣው ኢንተርቪው ያደረኩትን መፈረም አለብኝ ልክ እንደሆነ በዱርዬ መንገድ ነው ያሳተመው እንደዛ ነው መለው ማለት ነው ገባ ስለዚህ መጀመሪያ መጻፉ በዛ መንገድ ባይሆን እንደዚህ አይነት አፕሮች እንዳለው ቢሆን በታምር ጓደኞቼ ማላሳምንም በጣም ለሱ ኢንተርቪው ያደርጉ እስኪ ያምጣና ያሳየን የተናገሩ ሰዎች ልክ እኔን የተናገርነው ብለ የፈረሙትን ነገር ያሳየን ገባ አባባሌ ትልቅ ስህተት ነው የሰራው ማለት ነው ስለዚህ እኔ እንደዚህ አይነት ስራ ሰርቼ አጥያተኛ መሆን አልፈልግም ለጓደኛዬም ከዳተኛ መሆን አልፈልግም ማለት ነው የማያሳርፍ ነገር መስራት አትፈልግም የመጀመሪያው ነገር ምንድነው የሰራነው ኤልያስ በህይወት ያለ ከሙዚቀኞች ጋር ያለው ግንኙነት በጣም ንጹህ ግንኙነት ነው ቢዝነስም አትለው ቢዝነስ የሆነ ነገር ይየው ስራ ነው እኮ ገባ አይደለ የሰራቸው ስራዎች አይደሉ ስለዚህ አሁን ኤልያስ ከኔ ጋር ሲጀምር ብር የሆነ ነገር ጆኒ ይሄን ያክል ብር ነው ለሲንግል ለእንትን እንደዚህ ተባብለህም አይደለም ከማንንም ጋር አይል ብር አስከፍሏል ኤልያስ አይ እሱ ኖ የሱ ኬዝ የተለየ ነው ምን መሰለህ ቆይ አንድ የሱ ኬዝ የተለየ ነው ለምን ኤልያስ ልህም አይወድም ከሱ ኬዝ ጋር የለም ፈኒ ነው ገባ የሱ ኬዝ ማንንም ሰው ከፍዬ ምናምን ብሎ ቀርብለት ነው አለምዛ ካልከፈለክ መከባሩ ቆይ አይደለም ኤሊ ቆይ አይደለም ነፍ ሰዎች ሳይከፍሉ ይሰሩ ሰዎች አሉ ገባ አባባሌ እሱ ሲያልፍ መጀመሪያ ላይ ቁጭ ብለን ስናገር ብር ያስፈልጋል ለቤተሰቦቹ ብር ቢሄድ ልጃቸው ነው ይለፍ ገባ አባባሌ የሱ ንብረት የነሱ ንብረት ነው ደስ ይለናል በጣም ብዙ ስራ አለ እጁ ላይ የመጀመሪያው ነገር ብዙ ጊዜ ሰዎች ካለፉ በኋላ በእንደዚህ ባልባሌ ነገር ስማቸው ይነሳል ለምሳሌ አሁን በኤልያስ ኬዝ ለብዙ ሰዎች ህይወታቸውን ጥለዋል እሱ ላይ አንደርስታንድ አደረከኝ ስለዚህ እሱ ከሞተ በኋላ ህይወታቸው ተመሰቃቀለ ማለት ነው እና ዘላለም በኤልያስን ሊያዝኑበት ነው ማለት ነው የመጀመሪያው ነገር ይሄን በስርዓቱ ብር አለብኝ ብር የሚያመጣ ሰው ካለ ጥሩ እንቀበላለን ካልዛ ግን በስርዓቱ ይሄ ነገር ለባለቤቶች መድረስ አለበት ስሙ በመጥፎ እንዳይነሳ ገባ አባባሌ ይሄም በስርዓት እሱም ያን እንዲያደርግ ምናምን ተመዳድበን ስራ በስርዓቱ እያንዳንዱ ስራ ተመልሷል አዎ ወዲያው ወደ ስቱዲዮ ተገብቶ ይሄ ነገር ተሰርቷል አባባሌ ገባ የመጀመሪያው ነገር ሁለተኛው ነገር ኢትዮጵያ ውስጥ የትኛው መንገድ ነው በመንገዱ የምታውቀው 22ን ምንድነው መንገዱ ኦፊሻል መንገዱ ምንድነው 22 ማን ነው ኦፊሻል መንገድ ታውቀዋለህ 22ን መንገድ ገባ ኢትዮጵያ ውስጥ ይሄ አድራጊው አካል መመስገን ስለሚፈልግ ነው ይሄን የሚለው በተግባር መሬት ላይ ያንን ሰው የሚያስታውሰው ምንም ነገር ሆኖ አያውቅም ኃይለ ገብረስላሴ መንገድ አለው እኮ ማን ነው ኃይለ ገብረስላሴ መንገድን የሚያውቀው አባባል የገባ የይስሙላ ነገር እኔ እንትን አይደለም ማለት ነው ፍላጎትም የለኝም መንግስትና መንገድና አስደርግለት ያው የመንግስት ሰዎች እንዲናረጋለን ብለዋል መንገድ ምናምን ከሚሆንለት የሙዚቀኞች መለማመጃ ይሆንለት ብለናል
ሙዚቀኞች በዛ ቦታ ላይ እንዲያድጉ ስሙን በዛ ደረጃ እንዲሰፋ ብለናል አንደርስታንድ አደረከኝ ከዛ በኋላ ወደ አውታር ስንመጣ ኤልያስ ባይኖር ከዚህ ስራ ወጥተን ነበር ድሮ የኤልያስ ስም ባይነካካ ህይወታችን አይመሰቃቀልም እዚህ ቦታ ላይ ሆነን በጣም ነው የተመሰቃቀለው አውታር የአውታር ኬስ ሲሪየስ ኬዝ ነው እዚህ ቦታ ላይ በጣም ብዙ ሰዎች ስራ ጀምረው ብዙ ከስረው ብዙ ሰዎች ወጥተዋል በጣም እናውቃቸው ብዙ አርቲስቶች በጣም ብዙ አሁን ደረገ ኦፍ ደሬ ከለ ነገር ይችላል ማለት ነው ገባ ብዙ ለምን ይሄ ስራ አዲስ ቴክኖሎጂ ነው እኛ ከሙዚቃው አካል ነው የመጣ ነው በጎ አላማ ይዘን የመጣ ነው ሙዚቀኞች በስራ እንዲጠቀሙ እስከ 50 አመት ተመልሶ ሙዚቀኞች እነዛ መስኪን ሰዎች ከሚሰሩት ስራ የሚያገኙት ብር ህይወታቸውን ጥሩ አድርገው ያኖራቸዋል ሲታመሙ እነሱን መርጃ ከመሰብሰብ እነዚህ ሀብታም ሰዎች ናቸው መርጃ የሚሰበሰብላቸው ሰዎች ገባ ስራቸው ሀብታም የሚያረጋቸው ሆኖ እንደ ምስኪን የሚለምኑ ናቸው በዚህ ስለምናምን ያ ነገር ከተቀየረ እኛን አልፎ ኢትዮጵያን የሚያነሳ ነገር ስለሆነ እኔ ገባ ነው ማናችንም ጋር ቢዝነስ ባለፈው ጫፉን ተናግሬ ነበር ግልጹ ልንገርህ ከለውጡ በፊት ቴሌኮም ኮፈር አድርጎናል የሆነ ብር ገባ ከሱስት ምናምን ሳንገባ ይሄን ያዙና ለምን አትቀጥሉም በቃ ተውት ለወላው ምናምን እኛ ቦታ ላይ 99% ብሩን ተቀብሎ ይቀጥላል ገብቷል አባባሌ እኛ ጋር እንደዚህ አይነት የምንርመጠመጥ ሰዎች አይደለንም ማለት ነው የኤልያስን ስም ተሸከመን የምንሄድ ሰዎች ነን አውታር ምን ያክል ሳክሪፋይስ እንደከፈልን አውታርን አቁሞ መቀጠል ምን ያክል ሳክሪፋይስ እንደከፈልንበት ማንንም አያውቅም ገብቷል አባባሌ በጣም ሲሪየስ ትልቅ ቻሌንጅ ነው ስንጀምረው በሚቀጥለው አመት ሁሉም ነገር አልጋ ባልጋው ነው ሁሉም ነገር ግን አይደለም ማለት ምልገባ ሁሌ ምለዋለሁ የአውታር የመጀመሪያ አይዲያ ባለቤት ይሄ ልጅ ነው እሱ ነው እኔን መጥቶ ያሳመነኝ ከዛ እኔና እሱ እኛን እንደሞ ከእንደገና ኤሊን ያሳመናት ገባ ብዙ ቦታኛ ተንጠባጥበናል ኤሊ አንዳንዴ መሄድ ማችልባቸው አባባሌ ገባ ለምን ተሸክመናል ያንን አላማ በዛ በኩልም እሷን ካለፈች በኋላ በጣም ትላልቅ ዲሲዥኖች ውስጥ ገብተን ይሄ ነገር የሚቆምበት በቃ እንቀጥ ወይ መቆም አለብን ወይ ለመቀጠል እንደዚህ ሳክሪፋይስ መክፈል አለብን ብዙ ሳክሪፋይስ ራሳችን አዳይተናል ይሄ ነገር እንዲቀጥል ለማድረግ ማለት ነው ከጊዜያችን ምናምን ብዙ ጊዜ ወስደናል ለምን ኢትዮጵያ አገሪቷ ራሷ ዝግጁ ስላልሆነች ያልተመቻቸው እስከየትኛው በጎ ምሳሌ አለ እዛ አካባቢ ዛሬ ልንገርህ ሰዋሰው ማለት እኛ ይሄን እየተሯሯጥን ስላውታር እየተሯሯጥን ኢንተርቪዋችንን ተመልከተው ብዙ አይነት እንደዚህ ድርጅቶች መምጣት አለባቸው ምንም ጋውረተናል ገባ ነፍ ሰዎች እዚህ ቢዝነስ ላይ መምጣት መስራት አለባቸው እኛን ያጠነክረናል ለበለ ሙዚቀኛው በቂ ምክንያት ይሆናል በቂ ገቢ እንዲያገኝ ያደርጋል ምን ልሰዎች ነው ሰዋሰው እንትናኮ ማነች ራይድ ባለቤት ነው የራይድ ባለቤት ሳምራዊት እኮ ለኛ ተቀጥራ መተሰራ ሰው ነው ነበረች ለኛ እኮ ዴሊቨር ለማድረግ አፕሊኬሽናችን ዴሊቨር ለማድረግ ከኛ ጋር እኮ አመት ከመናምን የሰራይ ሰው ነች ዴሊቨር ማድረግ ስላልቻለች የሷን ኮንትራክት ተተን ከሌላ ሰው ጋር መስራት ገባባባሌ የሷ ነች የሷ ሰዎች ናቸው እኔ የጀመሩት ማለት ነው አንድ ቀን መጥፎ ነገር ተናግራናል ማናችን ይሄ ግሩፕ ገባ አይደለንም ይጠቅማል አመኖሩ በላስ 3-4 ድርጅት ይንጋብዛለን እንዲመጣ እኛ የነጋዴ ጭንቅላታ የለንም ሙዚቀኞች ነን አውታርም ይሄም እኮ እየሰራ የኛው ድርጅት የበለጠው ፈርሰቶኝ እኮ እዚህ ሊሄድ ይችላል እኛ ጋር እንደዛ አይደለም ግን እዛ ሄዱ ሁሉ ያላችኋቸው አይደል እግዚአብሔርነ ሰው አይገባውም ይሄ ቢዝነስ አይዲያ አይደለም ይሄን ጠብቆ ለማቆየት ጥሩ ጊዜ መጥቶ እስኪንቀሳቀስ ድረስ ገባ ከዛ በኋላ ለማድረግ ብዙ ነገር መስዋዕት ነው እንዴ ማለት እኮ ትችላለህ ለምሳሌ ልንገር አንድ የተፈጠረው ነገር በአውታር ምክንያት ማለት ነው አውታር ስብሰባት ይላል አንዱ ሸራተን ቁጭ ስንል ያን ቀን አይደለም ከጀርባ ሮያሊቲ የሚባል እኛ ሙዚቃ ለመሸጥ ነው እንግዲህ ተቸግሯል ያለው ለምሳሌ የሙዚቃ መሸጡ ነው በቃ ለኛ ትልቁ ችግር ብለን ያለው ገበያው ሮያሊቲ ማለት አንድ ሰው በህይወቱ ያለ እድሜ ልኩ ከሞተ በኋላ ወራሾቹ እስከ 50 አመት የሚጠቀሙበት ህግ ወጥቶ ይሄ ጉዳይ ወጥቶ በጀርባ በኩል ነጋዴዎቹ የኛን ወንድሞች ይዘው ያኔ ዛሬ አሁን አንድ ላይ ተስማምተን አንድ ላይ ነን ያለነው ያኔ ግን እነዛን ሚስ አንደርስታንድ ያደረጉን ሰዎች ይዘው ሌላ ታሪክ እንደሚሰሩ የታወቀው በኢትዮጵያ የሙዚቃ ሂስትሪ ውስጥ
አውታር ሰብስቦት ተሰብስቦ ነው ያን ቀን ነው የነጋዴዎቹ ስራ አስፈጻሚ ነኝ የሚል መጥቶ ይሄንንና እዛ በወቅቱ የነበረው አእምሯዊ ንብረት ጽህፈት ቤት ዳይሬክተር የነበረው ዶክተር ማንደፍሮ እሸቴ የሚባለው ሰው መጥቶ የነገረን ማለት ምን ሮያሊቲ የተቋቋመ ነው እኛኮ ምናቀው ገበያ በቃ ሲዲ መውጣቱ አቆሞ በቃ አሁን አዲሱን ቴክኖሎጂን ሞክር በኦንላይን አን ይያልን ዋናውን ለካ ተበልቷል ኦሬዲ ገባ ማህበሩ ከዚህ በፊት ነጋዴዎቹ የገዙትን ሙዚቃ በቃ እንደገዛ ንብረታቸው ቆጥረውት የግጥሙን የዜማውን የቅንብሩን የምኑን ራይት እንደራሳቸው ቆጥረው ጭራሽ ማህበር መስርተው ሮያሊቲ ደግሞ ከየቲቪው ከየባሩ ከየሬስቶራንቱ ሙዚቃው በተጫወተ ቁጥር ሊሰበስቡበት የተዘጋጁ ያሉት ይሄንን ሙዚቀኛው የኢትዮጵያ ሙዚቀኛ ከሐስከፋ ያለው ሙዚቀኛ ያወቀው አውታር በሰበሰበው ስብሰባ ላይ ይሄን ታሪክ ያወቀው ከዛ ተግላችን ተቀየረ አውታር ቆመ ከዛ አናታ ኮፒራይት እንዴ ስማ በነገራችን ላይ መቅደም የነበረበትም እሱ ሮያሊቲ ገባ አጋጣሚ ነው ያሳያል ያይለው በጣም ያን ቀን አውታር ያንን ነገር ባያሳውቅ ኖሮ ምናልባትም አርቲስቱ ያ ነገር ተመረቀ የተባለ ቀን ሄዶ አጨብጭቦ ነበር የሚሸኘው ለምን አዋጅ ለማየት መትሪያ ደንብ ለማንበብ ጊዜ የለም ስትጠራ ጀስት ድግስ ነው ሮያሊቲ ነው ኢትዮጵያ በቃ በስንት ጊዜ ጀመረች ምናምን ተብለ ሄደ አጨብጭበ ነበር አሳፈረ የምትልከው ማለት ነው ራስ ገባ ሶ አውታር ኮንሰፕትም ልንገር እኛ ለምሳሌ ሳናውቅ የጀመርነው አንድ ነገር ልንገር ለምሳሌ ያኔ የአጫሉን አወጣን የልጅ ሚካኤል አይደል ወጣ ሰክሰስፉል ሽያጭ ሆነ ምና ፋይናሊ ግን ኢትዮጵያ የራሷ ሳተላይት የላት ስለዚህ ሰርቨር የራሷን ራን ማድረግ አትችል ቴሌም ማንንም ተከራይቶ ነው የሚሰራው ይሄንን ከግምት አልከተትነው እውነቱን ስነግር ማለት ነው ለምን በቀላሉ የሚታለፍ ነው ለምን ኦሬዲ እዚ ቴሌ ለሰርቨር በየወሩ ወደ 27000 ብር ለራክ ስለሚከፈል ማለት ነው ሶ ምን ሆነ የነዚህ ልጆች ተሸጦ ያሁሉ ሽያጭ ፋይናሊ ግን የሰርቨር ክራይ ብሎ የመጣው is more than $20,000 የመጣው በ3 ብርና ምናምን 10 ብር ምናምን 15 ብር የሚሸጥ አልበም ማለት ነው ገባ ይሄ ማለት ያኔ ብሩ ሳይወድቅ ማለት ነው ኢማጂን አንዱን አልበም አሁን ማንንም ይሄን ሰርቫይቭ ያደርገው ይሄ አሁን የኢንቨስትመንት ጉዳይ አይደለም ያቀም ጉዳይ አይደለም የባለሙያ ጥረት አይደለም የሶፍትዌር ምናምን አይደለም አፍተር ኦል ጀት የሆነ እንደ ስፖቲፋይ አይነት ሶፍትዌር ሚዛ ኢትዮጵያ ውስጥ ግን ይሄን አረጋለው ካልክ ይሄንን ነገር አብረ በርደን መሸከም አለበት በቃ ይሄ አሁን ሁሉም ኤክሳይትድ ሆኖ ጀምሮት አሁን ድምጽ የጠፋው because of this አንዱ ማለት ሶ እኛ ግን እዛው ውስጥ ነው መሰለ ያደረገው ኦኬ ሽያጩ እንደዚህ ይሁን አይደለም መብታችንን አወቅን ለመጀመሪያ ጊዜ ከ50 አመት በኋላ ዛሬ ማህበር ብትሄድ ሙዚቀኛ ነው ያስተናግድ ወይ ታይራ ያረጋ ሙዚቀኛ ወይ ምናምን እንደ ስራ ይዞት ማህበር ውስጥ ደግሞ ማለት ነው ገባ በፊትስ የመርካቶ ነጋዴ ነበር የሚያስተናግድ እሱንም ባዋጣው ልክ ነበር የሚያስተናግድ የመብታችን ባለቤት ያደረገ አውታር ኢትዮጵያን ሙዚቀኛ በቃ ተጨምርበት ዛሬ በጣም በቃ ጥሩ በታል ጨርሰሃል አይደል ፕሊዝ እኔ አሁን ዘጋው ያውቀው በቃ ታበላሽ እሺ ይቅር ካላችሁ ስለዚህ ይሄ ጉዳይ ፖዝ ተደረገ እንጂ ይቀጥላል አዎ ነው አሁን ስራ ላይ እኮ ነው ቴሌም ላይ አሁን ኤልያስንም ይሄን ሐሳብ ኃይል ያመነጨው ለጆኒ ነገረው ስማ አንድ ወር ነው የተጣላ ነው እኔና እኔና እሱ አውርተን ኤልያስን ለማሳመን እኮ አይደለም ርዕስ ለማድረግ ለመሰለ ያ ቅድም የነገርን ፌል ያረገ ታሪክ አለና አይደል ፕሮጀክቱ ተሰርቆ ተወስዶ ምናምን ያን ታሪክ አጣሙ አርቲስቱ አወራው በያልኩ በሱ ኤልያስ በጣም ዲስአፖይንትድ ስለሆነ በቅቶታል በቃ ፕሮጀክት እንዲህ አይነት የሪከርዲንግ ካምፓኒ የምንትስ ጣጣ መስማት አይፈልግምና ገና ሳነሳው አቤ እኔ እግዚአብሔር ነው ማለት ኦነስቱ ጋር ቢኖር እዚህ ፊት ለፊቱ ደስ ይለኝ ነበር አንድ ወር ጭቅጭቅ ነበር ማለት በሞባይል ስልክ እሱ ያኔ ጌቴን ጨርሶት እዚህ ላይ
ለምን በፍላሽ ያስብ ነበር ያው ገባ ታስታውሳለህ አረ ከዚህ የተሻላል ቆይ ሞባይል ሲብል ዝባል እንዳታነሳ ነጋዴዎቹ እንዲሰሩት እንጂ እሱ ሊሰራው እኮ አይደለም የሚነግራቸው በፍላሽ ብታረጉት እና አንድ ወር ፈጅቷል ሶ አሁን ፋይናሊ ምን መሰለ እኔ ስለ ታሪክ ኤልያስ ራሱ የተናገረው ነገር ነው የሚገርመኝ ስለ ታሪክ የሚያወራው ኦኬ ያ ስለ ታሪክ ማለት በጣም አንተ ከሞትክ በኋላ ስለ አንተ የሚወራውና አንተ በህይወት እያለ ራሱ ስለ ታሪክ የሚያወራው ነገር ራሱ ላይ ሀፕን አድርጎ ነው ያየሁት እኔ ልንገር በአና ነው አንዳንዴ አትከራከረው እንደዚህ ብለ አሁን ሰው ገባ ለምሳሌ እንዴ በብዙ ነገር ቀደም ያነሳው ርዕስ ኤልያስ እንዲህ ነበር የተከበረው እንዲህ የሚለው ታሪክ ይል ነበር እሱ የሆነ ሰው ከሞተ በኋላ ሰው እንደፈለገው የሚተረከው ታሪክ የሚጽፉት በቃ ራሱ ላይ ማህበር አጠገቡ ወይ ደግሞ አንድ ቀን የሚያውቀው ሰውዬ ነው ቁጭ ብሎ እንደ ታሪክ የሚተርክልህ ነው የሚለው እሱ ራሱ አትመልሰው እና ይሄው ራሱ ነው ራሱ ላይ አፕላይ ያደረገው በትክክል ገባ ሶኒ አሁን ለምሳሌ ሰለቸኝ ነገር ልንገር እያወራነው ነበር ቅድም እየወጡ ዲፌንድ ከዚህ በኋላ ራሱ ላይ ማውራት እንፈልግም አይመስለኝም ለምን እኔ አንዳንዱ ሰው ያላማው ምን እንደሆነ አላውቅም ወጥቶ ስለራሱና ስለራሱ ስራ ማውራት ሲገባው ወጥቶ ስለ ኤልያስ ብቻ ነው ሲያወራ የማያውሰው ሶ መብቱ ነው ያውራ እኔ ጋዜጠኞችም ብዙዎች እንዲህ ይጠይቁናል አንፈልግም ነው የምንላቸው እኔ አሁን በዚህ ሐሳብ ላይ ስለዚህ ነው ግልጽ የሚያደርግ ጆኒያል እኔ መርዳት ካለብኝ ላክስ ኖ ምን አረግ መሰለከው ኖ መጽሐፍ ኤግዛክትሊ መጽሐፍ ውስጥ ገብተናል መጽሐፍ ውስጥ መጽሐፍ ውስጥ የገባን እኔ መጽሐፍ ፈልጌ አይደል ሁላችንም ተራሲም አይደለም ምን እናርገው ታዲያ እኔ ቁጭ ብዬ የኖርኩትን ህይወት እዚሁ ጋር የሆነ ሰው ጽፎት ይያስባለን ማለት ነው ማለት እኔ አንዳንዴ እንደው በእግዚአብሔር አድማጮች በተለይ ያ የኖርነውን ህይወት በፒክቸር አምጥቼ ባሳያቸውና እዚህ ጋር ምን ተብሎ እንደተጻፈው ወር ምን ተብሎ እየተወራለ ባሳያቸው ገባ ሶ ምን አለን መሰለኝ በጽሁፍ ማሳያ የሆነ ቀን ደራሲ ባለው ነው አንድ ቤቲ የምትባላለች ኤልቲቪ ላይ የነበረች አርቲስት እሷ ሾው ላይ ደራሲውም ሆነ ሌላ እኔ ወክ ያረኩ ነው መንገድ ላይ እና የተሰማኝ ስሜት ማለት ነው በቃ ማለት ሲያወራ ሳይ እብድ ነው ለምሳሌ ኤልያስ ህይወት ሲወድ ሰዎች ዝናቸውን የማያምኑበት የሰይጣን ቦታ ሄደው የሚሰግዱ ሰዎች አሉ ለዝና ብለው ማለት ነው ዝና ከባድ ነገር ነው ለሰዎች ብዙ ጉዳይ ውስጥ ይከታቸዋል ገባ ለኤልያስ ግን ፖይንት አይደለም በፍጹም ከእውነቱ አንፃር ገባ አይደለም ለሚያምንበት ለእግዚአብሔር ብሎ ብዙ ነገሩን የጣለ ልጅ ስለዚህ ዝም ብለህ ሄደህ ልታቃለው አትችልም እኔ በእውነት ነው የምልህ ሰሚት ጋር ነበር ወክ ያረኩ ጉዳርጌ ምናምን አይ ላይክ ዋኪንግ አበድኩ ነው የምልህ ያየሁት እንደ በኤርፎን እየሰማው በቃ አይሰድ ደወልኩልህ አይደል ያየነው ጉዳችንን ብዬ ከዛ እንጽፈዋለን በቃ we have to start በቃ የፈለገውን ያህል ጊዜ ይኑር ይሄን ነገር ጽፈን እናስተላልፈው ቢያንስ ለልጆቻችን ለሌላውም ነገር ለሌላውም ትውልድ አይሞ ማገናዘብ ለምን ብሎ ለሚጠይቅ ትውልድ ይሄን እናስቀምጥለት ብለን ያሰብነው ገባ እና እኔ ህይወት አለኝ እሱ ህይወት አለው ስንመጣ ያንን ነው ማውራት ያለብን ሰው ከኔ የሚፈልገው ሙዚቃዬ ነው እንጂ ኃይሌ ምን በላ ምን ጠጣ አይመለከተው ስለዚህ በዛ ደረጃ እኔ ሰዎች ሲመጡ ከሱ ጋር ይሰሩ ሰዎች ከሌላም ጋር እኮ ይሰራሉ አይደል ከሌላም አሬንጀር ጋር ይሰራሉ ከሌላም ሰው ጋር ይሰራሉ ሶ በዛ ደረጃ ነገሩን ተመልክተው መጥተው ቢናገሩ ይሻላል በያምናለሁ እንደ ምክር ብስጥ ከተባልኩ በተረፈ ግን ማንንም ሰው ይፈልገው ማለት ይችላል እኛ ያንን ሁሉ እብደት እየተከተልን መልስ ስንሰጣን ነው በጣም ደስ ይላል ብዙ ተጫዋወተ ያ እናጠቃለሁ በጣም የመጨረሻው የኤልያስ ሰዓታት መጨረሻ የነበሩትን በነገራችን ላይ የሀዘን ስሜት ውስጥ ሆነን አይደለም የሰጠንን ነገር ሁሉ ኢንጆይ ያደረግን እኔ አሁን ስታወሩልኝ ለኔ ማቀውን ነገር ነው የምትነግሩኝ ማቀውን ስብዕና ነው የምትነግሩኝ ኤልያስ መሀላችን እንዳለ አይነት ስሜት ነው የሚሰማኝ ኃይሌ ልክ ነህ ምናምን የሚለኝ ነው የሚመስል ባህሪያት አሉ ግን አሁን ምናነሳ ይሄንን ስሜት የመጨረሻዎቹ ሰዓታት የሚባል ነገር አለ በሰው ልጅ ህይወት ውስጥ ዴቭ ከሱን ጀምር ካንተን ጀምርና ከዛ ጆኒ ያው ኃይሌ በመሃል መግባቱ አይቀርም ያው ትይዝልኛለህ ማስተውሰው ነው one of the final moments ስምለው
ይሄ ፕሬየር ታይም አለው ድረስ ብሎ ይመለሳል እና ያለው በር መቆለፍ ትቷል ፌንት ማድረግ ከጀመረ በኋላ ሰው እና 2 ሰዓት ይጸልያል ከዛ ይመጣል ምናምን እሱ እንትን እየጨመረ መጣ የጸሎቱ እንትን ሰዓት አዎ ሰው አንዳንዴ በቃ እንደሄ ኮምፎርታብል አይሆን በዚህ ጋርም ሲተኛ መተንፈስ አይችልም በዚህኛው ጋር ሰውነቱ ውሃ ይዟል ኦሬዲ እና ለሊት 9 ሰዓት አካባቢ እዛ ስቱዲዮ ጎን የነበረችው ክፍል ነኝ እኔ ሰው ሲመለስ እንትን እየተሰቃየ እንደሆነ ገባኝ ሰው በቃ ኤሉ ለምንድን ነው እንደዚህ ህክምናውን አድርጋ ለምን አንተም ይሻላል ከዛ ወደ ስራ እንገባለን ትድናለህ የሚል ጥያቄ ለመጨረሻ ጊዜ ያቀረብኩለትን ነው ብለ ሶ ምንድነው ለአንተ መዳራሪ ረጅም እድሜ መኖር ባለጸጋ መሆን ዝነኛ መሆን ምንድን ምሁር መባል ምናምን እና እኔ ለእናንተ ብዬ 2-3 አመት ለመጨመር ብዬ ነፍሴን የዘላለም እሳት ውስጥ ለምን ከተታለሁ አለኝ ሶ ይሄን ጥያቄ የምታውቁኝ ማን ኦፍ ዘ ላስት ሞመንትስ ምላችሁ ይቃን ይሄ ነው ምንድነው ወደ አንተ ጆን እኔ አሁን የመጨረሻ ሰዓቱን እንደ መጨረሻ ሰዓት እንትን ያልነው አይመስለኝም ብዙ ጊዜ ታማሚ አሁን እሱም የሚነግረው አሁን የመጨረሻ ሰዓት ብሎ የሚነግርህ ገባ ለኤልያስ የመጨረሻ ሰዓት አልነበር እኔ ኤልያስ መጨረሻ ሰዓት አልነበረው ለምሳሌ እንደዚህ የምልህ አሁን እሱ እንደዛ ታሞ ያለ ደብዳቤው እንዴት ሆነ ደረሳችሁ ወይ ምንድነው ዚቢሮ ሄዳችሁ ወይ ገባ እኔ ይሄው እነሱ 2 ሳምንት ወይ ምናምን በፊት ተሰብስበን ዳራችን ይዘን ታመልጠናለች ከእጃችን ላይ ኤሊ በቃ ታመልጠናለች ምንድነው ማድረግ ያለብን ምናምን ብለን አውርተናል ታስታውሳለህ አይደል ግርማ እንደዚህ ምናምን ሆነን አንተ ነበር ካለ ታመልጠና በቃ ይሄ ኦብቪየስ ነገር ገባ አንደርስታንድ አደረከኝ ግን በዛ ሰዓት ስቲል በየቀኑ እየሮጥን እየወጣን እየተሯሯጥን ነው አባባሌ ገባ ስለዚህ እሷ እንደዚህ ተይዛ ለቀሪዎቹ ገባ ለባለሙያው ይሄን ነገር መጨረሻው እንትን ብሎ ደርሶ መጠቀም እሷ ባትጠቀምበትም ገባ አባባሌ መጨረሻ ላይ ሆኖ እንትን ማለት ገባ ይሄ በትንሽ ትንፋሽ ሲኖራት እኮ ስለ ስራ ነው የምናወራው እሷ ስለምታስገድደን ትንሽ እኮ መናገር ሲችል እኮ ስለ ስራ ነው የምናወራው ስለዚህ መጨረሻ ምንለው እንደዚህ ካለፈ ስቱዲዮ ያ መጨረሻ እኛ ለሷ መጨረሻ አልነበረ ምን እንደሚኖር እሷ ብዙ አልበሞች ይሰራል እኮ ተብሎ ስቱዲዮ አፕዴት አድርገናል ገባ አዎ አቃለሁ ስለዚህ የመጨረሻ ሞመንቱ ለኔ እንደ መጨረሻ አይደለም ቀጣይነት እንዳለው ስሜት ነው የሚሰማው አዎ በቃ እሷ ያንን ችላለች ነገር እሷ እንደተጎዳች ለምሳሌ ቀድሞ በሽተኛ ከሆነ ቀድሞ ተኝቶ እኮ አንተን ጠያቂ የሚያረጋህ አይደለ ያ ነው ስሜቱ አይደለ ስትታመም ትተኛለህ በደም ሙሉ ለሙሉ ካልተቻለ አትነሳም እሷ ሙሉ ለሙሉ እንድትሻላት አትጠብቅም ትንሽ ያህል ስታገኝ ስለ እሷ እኮ እዛ ሆስፒታል እኮ ተኝታ እኮ ስለ ስራ ሚቲንግ አድርገናል ብዙ ጊዜ ሆስፒታል ነልሽ ተኝታለች ሚቲንግ ማድረግ አለብን በሷ ለምን የተሻለ አዎ እሷ ታብዳለች እንጂ እናንተ ረፍት እንነሳዋለን አይነት ስሜት አገባ በእኛ በኩል ያምን ቅድም እንዳልኩ እንደዛም ተባብለን ውስጣችን እንደዛው ነው በሷ በኩል ግን ያ አልነበረም የነበረው እና ያ ምናልባት መታደል እኔ ያው እስከ መጨረሻው ነው የነበርኩት አብረን ሮብ ለት ሮያሊቲው ልክ እንደተፈቀደ በቃ እንደተሳካ ወረቀት ፔፐር ወርክ ይዤ ሮብ ለት ማክሰኞ አልተኛ ነው እዛው አድረናል ስራ ስንሰራ ሶ early ሮብ ጧት ሳልተኛ በዛው ተነስቼ ወደ አምራን ንብረት ጽሕፈት ቤት ነው ይሄድነውና እዛ ወረቀቱን መፈቀዱን ይዤ እየሮጥኩ ነው የተመለስኩት እሱ ጋር ሶ አየው ምናምንና በቃ ተሳካ አይደለ ያ ሁሉ ምናምን አለ ደስ አለው ከዛ ያን ቀን የሚገርም ሄድኩና ቤት ሳልተኛ ዋልኩ በዛው እና ደከመኝ ከዛ ማታ ሐሙስ ደወለልኝና አትመጣም አለኝ አይ አልተኛሁም ትላንት እንዳየኝ እስካሁን አሁን ነው ምናምን ስለሆነ በቃ ተኛ ጧት እንገናኛለን ተብሎ ጧት ተደወለ ድረስ ተብዬ ማለት ኦሬዲ ደከማል ስደርስ
ያው ደክሟል በቃ ግን ቁጭ ብሏል ምናምን ግን ሂዝ ናት በቃ በጣም የለም ኦልሞስት ደክሟል በጣም ሶ በቃ ሄጄ ተሯሩጬ ትንሽ ወንድሙ ነበረ ምናምንና ያው ምን ማድረግ እንዳለባቸው አያውቁም ነበር ሶ ሮጬ ገባው ሳይው ሁኔታውን እና አስራት ጓደኞቻችን ምናምን አስራት በተለይ በጣም ትልቅ ሰው በጣም ተሸክመን እሱን ይዘን ከላይ ከፎቅ አወርደን የሮጥን ሳንቴ ስንሄድ ያን ቀን ሬቻ በዓል የሚከበርበት ሆኖ መንገድ በጣም ከባድ ነበር መንገድ እኔ በቃ በህይወቴ በስማም እንደዛ ቀን አይነት የጭንቀት ቀን ማለት በዚህ ትሄዳለህ ዝግ ነው በዚህ ትሄዳለህ መጨረሻ ፋይናሊ ፊጋ ጋር ደረስን ክሊኒክ እዛ ጋር ስንደርስ የሚገርም ካቴተር አለው እሱ ይሄ ዳያሊሲስ የሚያደርግ ቼክ ሲያደርጉት ዳያሊሲስ ሊያደርጉት ሲሉ ዝግ ነው ተዘግቷል ኦልሬዲ ለምን የሆነ መጠንቀቅ ነበረበት መሰለኝ ያን አልተጠነቀቀም ያ ነገር ዳግም መሰራት አለበት የት ነው መሰራት ያለበት በሙሉ ሆስፒታል ምናምን ዝግ ነው መንገድ ዝግ ነው ፋይናሊ የት ይገኛል ኮልፌ ለመድረስ ኢማጂን መንገዱን አስይወጣ ከዛ በኋላ ኦክሲጅን መጫን አለብን እሱ እየሄደ ነው ኦልሞስት ገባ ያቺ ሞመንት በጣም በቃ አረሳተም በቃ በህይወቴ ማለት ነውና የሚገርም ግን ያን ያረጉ ተስፋ አረግ ነበር ይኖራል አስለምዶናል አልኩ ኢመርጀንሲ ነገር ስለሰላየው እንዲኮ አብሮን ሆኖ እንዲ ነው ስጋቱ ነው ይያለ እንዲ ሊባል ይችላል ሙዚቃ የሚሰራው እና አረ ኃይሌ ዛሬ መጨረሻ ሲል ኖ ይውልስ ነው ኤልያስን አታቆም አንተ ከምንም አፈርደሶ ይነሳል ይያልኩኝ ፋይናሊ ከዛ የሆነ ቀላ ያመለጠ አስራት ሆስፒታል መኪና ውስጥ መግባት አልቻልንም ገባ ወንድም ይያዋለ ኦክሲጅን ተጭኗል ነርስ አብራ እንድትሄድ አረገ መኪናው ላይ ሶ መኪናው ሞላ እኛ መከተል አንችልም ትራፊክ ዝግ ነው ሶ ቤት ሆኜ እንጠብቅን መሸ ለሊት ወደ 11 ሰዓት አካባቢ ደወሉልኝ ከሆስፒታል ያው በቃ አሁን አርፏል አሉ በቃ ከዛ በኋላ እንግዲህ ስልኮቹ ይገቡሃል ራሱ የሚደወሉ ስልኮች ማለት በቃ ታውቀዋለህ የሚጠሩት ስልኮች እነሱ ናቸው ወንድም ነው ምናምን ከዛ ቤተሰብ እንዳክ ጆኒ ጋር ደወልኩለት ገና ሲደውልኝ በዛ ሰዓት የማይሆን ሰዓት አጣው በቃ ኦሬዲ እያወራኝ ኦሬዲ ማልቀስ ጀምሬያለሁ ከዛ በኋላ ከዛው ጥቼ ዘግቷል እንደውም ያ የድሮ ሰፈር እዛ ምንድን ነበር ስሙ ይሄ ቦሌ አራብሳ ምናምን እዛ ዩተርን ማድረግ ነበረብኝና በኢሬቻ ምክንያት ወጣቶች ምናምን ከየሰፈሩ ይዛጋሉ ካስታውስ መኪና እንዳይገባ መኪና መግባት አይችልም ልጅ ሊያወራን ሲመጣ ያለቀስኩ ነው ላወራው አልችልም በቃ ዝም ብሎ አዝኖ ይለፋልኝ በተከለከለው መንገድ ማለት ነው ገባ ከዛ ሮጭ ሄድኩኝ እሱ ጋር ተያይዘን ኤልያስ ግን ለኛ በስራዎቹ ሁሌ እናስታውሰዋለን ሁሌ እናነሳዋለን ጥሩ ጊዜ ነበርና ኃይሌ የጆኒን አልበም እንዴት አገኘው ሲያሪፍ ነው ጆይ ያረግነው ነው እየሰማ ነው የሚገርምህ በራስ በራስታውቁናችሁ ቆይ ግን ከዛ በፊት ግን ኃይሌ እንድትናገር ፈልጋለሁ ቆይ እሺ አትረሱብኝ ለሰላምታ እኮ ነው እንደዚህ በቃ ጠልቶና ስቱዲዮ ስገባ እሱን ስንቴ ሁለቴ ብሎክ አድርጌዋለሁ ማጣላን እኮ ነው ማለት እናቴን የሆነ ጊዜ አልጠየቅኳትም በቃ ገብቷል ማለት ይሄን ያክል ጊዜ ስላሳለፍኩ አሁን አውታርም እየሰራው እሱ አልበም እኔ አውታር ጧት የገባ ያለ ሰማ አውታር እኔ ተፍተፍ ይያልኩኝ ቀን እሱ እንደውጭ አርቲስት ሄዶ ስቱዲዮ አዋዛ ሄዶ ስቱዲዮ ውስጥ ገብቶ ሙዚቃውን ሰርቶ ሲያወጣ እኔ እየታዘብኩት ነው ገባ ልክ እኔ ሳወጣ ማንንም አልሰማም አሁን የሆቴል የማስቀደመው ሙዚቃዬን ነው ብዬ ነው ስቱዲዮ ገባሁት ስለዚህ በቃ የሆነ ሰዓት ሲያስቸግር ብሎክ ሁለቴ ብሎክ አድርገዋል ባለፈው የሆነ ቦታ ስንቀን ምን ነው ሰው ጠላህ እንዴ ግን ጠላህ ነው በቃ እስካወጣ ድረስ በቃ ጠልቼ ቆያለሁ ግን ኃይሌ ፌመስ ሆነ አይደለም ማውቀው ኃይሌ እኔ ቤት ይመጣ ነበር ግጥም ምናምን ሊጠይቅ ማለት ነው ገባ ተሳረው ብሬ ገባ እኔና እሱ አንደርስታንድ አርከኛ አይደለ የሆነ መሐከላችን የሆነ ጓደኞች አሉ ስለዚህ ኃይለኛ አድናቂ ኃይለኛ አድናቂ የዘፈን ግጥም መታገኘው የት ይገኛል ያን ያስበው የትም ቢገኝ ኢንተርኔት ምን ትሰየለም
አክሰሱ ያለው እነሱ ጋር ነው የሬጌው ሚዘፈነ ታዲያ ገባ ከዛ ሁሉ ነገር አለው ገባ ይነግሩኛል ለማኪሉ ነው ጓደኞቼ ይነግሩኛል ግን በብዬ ነው አምሄድበት አቀኝም እኮ በትክክል ገረዛ ቁጪ ማለት ነው ደንዋላችሁ ምንም እኔ ገገማ ነኝ ማዘርንም ዮሐንስ አለ እና ሌላው ጌነታችን ደግሞ አሜሪካ ቱላረግ እሱ ማታ መስራት ጀምሯል ኮፊውስ መስራት አልጀመረም ገና ነው እሱ ገና አልጀመረም ከዛ በኋላ ወደ አሜሪካ ሲሄድ ከእንዶም ከሸዋንዳይ ጋር ያወራን ማን ነው ምን እናሰብክ ሲለኝ ሃይሌ ሩትስን ልተካው አልኩት ሃይሌ ሩትስን ይሄን ታሪክ አላውቅም ሚዲያ ላይ ተናግሬ አላውቅም እሺ ሃይሌ ሩትስን ተክቼው አሜሪካ ሄድኩኝ ከዛ በኋላ ከአሜሪካ ሰጣኔ ኦሬዲ አልበሙን ለመስራት ከኔ ጋር ከሚሰራው ቲም ጋር ኦሬዲ አውርቻለሁ እንትን መስራት ጀምረናል ምናምን ማለት ነው ያፍሮ ሳውንድ ነው ገባ ከዛ በኋላ ተመልሼ ስመጣ ሸዋንዳኝ እና በቃ ጀምራ ስራ አለኝ ግዴለም እሱ ይቀጥል እኔ የመጣው ጃም አረጋለሁ አልኩት ስራዬን ሰጥቼዋለሁ ከዛ በኋላ እየመጣው የሆኑ ጊዜዎች ጃም አርጋለሁ የኔ ፕሬዘንስ እንዳይጠፋ ግን በሞተ ከዳ ገባ ስለዚህ ነው የተለየ እና እነን ማን ይበልጣል በራስታ በፀጉር እኩል የጀመርነው አንተ ፀጉሩ ርዝመቱ ኖ እኩል የጀመርነው እንጂ ታዲያ አጣውቀም እንዴ እኩል የጀመር ስማ ሁለታችን የትኛው ኖ እሱማ በፊት አቤት ተጀምሮ ኮይኔስ ተቆርጦ የኔስ ድሮ ተቆርጦ የኔ እኮ አንተ ዘፈን ጀመረ ከዛ ኤዱት ዘይድ ማረብረት ቻው ተባብለን ማቸረት ነው ወዲያው ነው እዚህ ጋር ደረሰሽ ድሬድ ነው ተቆርጧል እኮ ማክሲዮ ስንገናኝ ተላቅቼ ዘይልም ዲላስ ፋዘር እንደላችሁት ተገዶ ወንድሞቹ እጁን ጠምዝዘው ክራይም አጌንስት ሁማኒቲ አይ ነው ግን በእውነት በጣም ተመሳሳይ ሰዓት የጀመርነው እሱ ነው እንግዲህ በጣም ደስ ይላል አሪፍ ጊዜ ይሄ ራሱ እንዳንድ ትልቅ ዶክመንት ይሆናል ብዬ አስባለሁ ብዙ መስመር ያስይዛል ብዬ አስባለሁ ያሰባችሁት ይሳካላችሁ ከጎናችሁ ነኝ እኔ ጆንዬ ፕሮግራም ይኖረናል በጣም ደስ ብሎኛል ደግሞ የተሳካ ስራ ስለሰራ ከማድመጡ አልበም ከማድመጡ እንግዲህ ተጀምሯል የሚያጠግብ እንጀራ ይባላል በኮንሰርቶች በሌሎች ጉዳዮችም እንደምናገኝ ተስፋ አደርጋለሁ እሱ እኔ እንደውም ከተናገርኩኝ ጓደኛችን ስለሆነ ሳይሆን አሁን እሱ አዲስ ሰው ነው ብዙ ጊዜ አዲስ ሰው ሲመጣ በጣም ይቸገራል ገባ እሱ እንግዲህ እዛ አካባቢም በመሆኑ ቀድሞ የጨረሰው ነገር አለ ማንነት ሙዚቃውን ስትሰማ ሌላ ዳዊት የለም ሌላ አርቲስት የለም በዛ ሳውንድ አባባል ይገባ ኦሪጂናል በጣም ዲፈረንት እንትን ያለው የራሱ ማንነት ያለው ሙዚቃ ነው የሚሰራው በጣም አድናቂው ነን ማለት ነው ላይክ መስማት አለበት አላውቅም አንዱ ሙዚቃ ሰምታል ሙሉ አልበሙ መስማት አለበት በጣም የምንጠብቀው ወንድማችን ነው ማለት ነው ያው እሱ የተለመደ አልበም እኛም ነኝ ጨርሻለሁ እሱም ጨርሷል ሊስኒንግ ላይ እንጠራለን ጆኒ እኛም የቆየንበት አንዱ ምክንያት ሙዚቃ ያንቺ አራድነት ታይቷል ኃይሌ ሶስተኛውን እኮ ሊሰራ ነው አይደል አይኔውን ደብል እያልኩኝ አልፈዋለሁ አሁን ጆኒ ያለበት ፔስ በቃ አሁን እኮ መስሪ ደስ ነው ያለኝ ማውጣት እሱ እኮ አሁን ሶስተኛ አልበም ላይ ነው ታውቃለህ ሶስተኛ አልበም ላይ ነው ውሃ አለ አንተ እንደዚህ ትላለ እኔ እንደዚህ ያልኩ ነው ማሳልፈው እኔ እኮ በጣም እንደዚህ ነገር ላይ ገባ አስበው አሳልፈኝ ይያሉ ጨነቀኝ ስንት ቀን እንለፍ ገባ ስለዚህ አሁን ከፕሮዲስ ታውጣው ገና ብቻ ብዙ ሙዚቃ ደስተኛ በጣም አመሰግናለሁ እናመሰግናለን ታንክ ዩ ጋይስ Let's